መስዋዕት እኔ መዝሙሬን እንዴት እንደምዘምረው አውቃለሁ እና መስዋዕት እንደሆነ ነው የማምነው። በኤአይ በኮምፒውተር በሚሰራ ማንም ሙዚቃ ችሎታ የሌለው የኮምፒውተር ችሎታ ስላለው ብቻ የቱ ጋር ምን መሆን እንዳለበት መምሪያውን በቅጡ መጻፍ የማይችል ሰው ኮምፒውተሩን አዞት እንደ ሕፃን ልጅ የሚኮላተፍ የፈረንጅ አማርኛ እየሰማን እና ደግሞ አይደለም በመንፈስ እንኳን ሳንሆን ስጋና ደም እንኳን እግዚአብሔርን የማያከብረው እንኳንስ ኮምፒውተር። በሽታው ለሌላኛው መዝሙሩን ለሚሰማው ሰው ሳይሆን አሁን ኮሮና በባህሪው ማስክ ያስለብስ ነበር። ገብቶሃል? ማስክ ያስለብስ ነበር እና ማስክ ያስለበሰው በነገራችን ላይ ሌላኛውን ሰው ሳይሆን ወይም መዝሙር የሚሰማውን ሰው ሳይሆን ዘማሪዎችን ነው እንዳይዘምሩ እና አገኘው ወንድማችን አገኘው ይደግ አጉ እግዚአብሔር አምላክ አብስቶ ይባርክ። we love you so much። እንኳንም በዚህ ጉዳይ መተ ዝምታን ሰበርክ። እንኳንም ብዙዎችን ከዚህ ከኤአይ ድርጊታቸው እንዲቆጠቡ እንዲታቀቡ እንኳንም ምክርን አስተላለፍክ። ተባረክ። የኛ የወንጌላውያን አማኞች መዝሙሮች ብቻ ናቸው ሰዎች ተነካንባቸው ሲሉ የምንሰማው። እስኪ የሃና ተክሌ መዝሙሮች ላይ ሂዱ። እስኪ የመስከረም ጌቱ ዩቲዩቦቻቸው ላይ ሄዳችሁ ኮሜንቶች አንብቡ። እስኪ የመስፍን ጉቱን ኮሜንቶች፣ የተከስተን ኮሜንቶች፣ የአውታሩን የዳግዬ ኮሜንቶች አንብቡ። ለኤአይ አሁን ምን አርጎለት ነው እግዚአብሔር ያንተ በለጠብኝ እያለ ያለው? የምሬን እኮ ነው። አሁን ምን አርጎለት ነው? ምን ጠይቆት ነበር? ምን አደረገለት? የምር እውነት እኮ ነው። የምሬን ነው የምጠይቀው። እግዚአብሔር ኃይል ለማዳን ኤአይ ከምንድን ነው የሚድነው እንዴ? እና ኤላን መስክ እኮ ሚስት እኮ ሰርተዋል፣ ሴቶችን ሰርተዋል። ከዚህ በኋላ የሰው ልጆችን አናገባም፣ እነዚህን የኤአይ ሴቶች ነው የምናገባው እኮ ብለዋል። ወዴት እየሄድን እንደሆነ እንወቅ። እኔ የማስበው መዝሙራችን መስዋዕት ነው ብዬ ነው የማምነው። ታውቁት መስዋዕት ማለት ሳክሪፊሽ ማነ ቅዱስ ግሎሪ እንዴ ርዕሱ መቼ ነው? ርዕሱ የዛሬ ነው። ይሄ ሰው በገባበት ርዕሱ የዛሬ ነው። አይ ዛሬ አገኘው ይደግን ለማመስገን ነው። ብራዘር አገኘው ይደግ ወንድማችን ይባርክ። እሺ መስዋዕት እኔ መዝሙሬን እንዴት እንደምዘምረው አውቃለሁ እና መስዋዕት እንደሆነ ነው የማምነው። በኤአይ በኮምፒውተር በሚሰራ ማንም ሙዚቃ ችሎታ የሌለው የኮምፒውተር ችሎታ ስላለው ብቻ የቱ ጋር ምን መሆን እንዳለበት መምሪያውን በቅጡ መጻፍ የማይችል ሰው ኮምፒውተሩን አዞት እንደ ሕፃን ልጅ የሚኮላተፍ የፈረንጅ አማርኛ እየሰማን እና ደግሞ አይደለም በመንፈስ እንኳን ሳንሆን ስጋና ደም እንኳን እግዚአብሔርን የማያከብረው እንኳንስ ኮምፒውተር። እግዚአብሔር አምላክ አብስቶ ይባርከው። እኔ በጣም ደስ ብሎኛል። በቃ ለሳይል የሚጠቀመው መሳሪያ ራሱ ላይክ የሆነ ወጣ ብሎ ምናምን ከዛ ከሚሰማቸው ነገር ተገርሞ ከዚያ ደግሞ መንፈስ ቅዱስ መዝሙር ሲሰጠው ይሄን የፈጠረውን አምላክ እግዚአብሔርን በመዝሙር በኩል እንዴት አድርጎ ብቻ መንፈስ ቅዱስ አሰራሩ አይታወቅም። አሁን በዛ በኩል አልፎ ሰዎች በጣም ብዙ ተማርኳል። አቤት የእግዚአብሔርን የአምላካችን ላይክ ሲባል ሲሰማ ራሱ መዝሙሩ ምን ያህል መንፈስን እንደሚያድስ ውስጥ እንደሚያድስ አጥንትን እንደሚያለመልም አይታችኋል። እግዚአብሔር አምላክ በምን አይነት መንገድ ለሰዎች መልእክት እንደሚሰጣቸው አይታወቅ። ሕያው እግዚአብሔር ነው፣ ሕያው ለሆነው ለኛ እና አገኘው ወንድማችን አገኘው ይደግ አጉ እግዚአብሔር አምላክ አብስቶ ይባርክ። we love you so much። እንኳንም በዚህ ጉዳይ መተ ዝምታን ሰበርክ። እንኳንም ብዙዎችን ከዚህ ከኤአይ ድርጊታቸው እንዲቆጠቡ እንዲታቀቡ እንኳንም ምክርን አስተላለፍክ። ተባረክ። አንዳንዶች መጥተው እንዴት መሰለ ሙዚቃውን እውነቱን ነው ቸርች አሁን በኪቦርድ ላይ ነው አይደለም እንጂ ላይቭ የሚደረጉ ነገሮች ላይ አይደለችምና አይ ዊሽ እኔም ከዚህ ያለ ነገር በወጣ እውነት አሁን ለሳሰበው አይ ዊሽ
ከኪቦርድ ከሚባሉ ንክኪዎች ምናምን ነገር ወጥተን ጊታራችን ብቻ ይዘን መዘመር ብቻ በቃ በጊታራችን ብቻ እግዚአብሔር የሚፈልገው ምንድነው የሚቅረቅ አይደለም። በጣም ሶ ሃርሞናይዝ የሆነ ድምፅ አይደለም እግዚአብሔር አምላክ የሚፈልገው። እግዚአብሔር የሚፈልገው ከነፍስ መሰጠት ሕያውና ቅዱስ የሆኑን መስዋዕት በሱ ፊት እንድናቀርብ ብቻ ነው እግዚአብሔር የሚፈልገው። ኦኬ ደስ ያለው ይዘምራ። ስለዚህ ደስ ስንሰኝ ደስታ በልባችን በውስጣችን ሲመጣና ሲሞላ በቃ እግዚአብሔር እንድናመሰግንበት እንጂ እንደው ድምፅ ያለው የሚብረቀረቅ ነው የሚቅረቅረቅ መሲያንትከ እሱ ኦኬ ቬሪ ሃርሞኒ በቃ ሃርሞኒ የሆነ በጣም ሰው በቃ ታለንትድ የሆነ ሰው ምናምን ነገር ያመስግን አይደለም ወይ ደግሞ ይዘምር አይደለም። በቃ ሊዘምር የሚገባ ማን ነው ሲባል በቃ የተደሰተው ማንም ከእናንተ መካከል የተደሰታለ እርሱ ይዘምር የተባለው ያዕቆብ ምዕራፍ 5 ከቁጥር 13 ጀምራችሁ ሳነቡ ከእናንተ መካከል ምንድነው ከእናንተ መካከል የከፋው ያዘነ ምናምን አለ እርሱ ይጸልይ የተባለው የተደሰተ ይዘምር የተባለው አለቀ። ሐዋርያ ጳውሎስም ለእግዚአብሔር ዘምሩ መዝሙር ኢትስ ኦል አባውት ለእግዚአብሔር አምላክ የምናቀርበው መስዋዕት ነው። በቃ ማለት ዴሊ ለእግዚአብሔር አምላክ የምናቀርበው ከሞትንም በኋላ ብዬስራችሁ ምን ያልኳቸው ነው። ነፍሳችን ከስጋችን ከተለየች በኋላ በቃ በላይ በሰማይ ይሄ ነገር ነው የሚቀጥለው። የትንሣኤውን አካል በለበስን ጊዜ ያኔ የሚቀጥለው ይሄ ነው። እልፍ አላፍ መላእክት 24ቱ ሽማግሌዎች እንዲሁም ደግሞ 4 ሰዎች ዴሊ 24/7 ዊዳውት ቴኪንግ ብሬክ ማለት ነው። ምንም ብሬክ ሳይፈልጉ ምንም ሳይወስዱ ሁሉ ጊዜ ሲያመልኩ ሲያመሰግኑ የሚኖሩት በመዝሙር ነው በዜማቸው ነውና በዚህ ጉዳይ ላይ መተ ኤአይ በተመለከተ ወንድማችን አገኘው ድምፅ ስለሆንክ ስጋትን ስላጋራህን እግዚአብሔር አምላክ አብስቶ ይባርክ። እርግጠኛ ነኝ ብዙዎች እኔ ኤአይ ሰማ ያመኛል፣ መንፈስ ይታወካል፣ የረከስኩ ያህል ይሰማኛል። ወንድሞች እላቶች የረከስኩ ያህል የሚሰማኝ በኤአይ ጀነሬት የተደረጉ መዝሙሮችን ስሰማ የረከስኩ ያህል በኢየሱስ እንዴት አይነት በቃ ቀፋፊ ስፒሪት እንደሚሰማኝ ብታዩ ፈራም ይለኝ ነኝ። እግዚአብሔር ይህን ነገር ይገልብጠውና ማለት ነው። አንዳንዱ መቶ ጥቅስ በትክክል ላይ ጥቅስ እናንተ ባታመሰግኑኝ እነኚህ ድንጋዮች ያመሰግኑኛል እና አንተ ድንጋይ ሆንክ ድንጋይ ነህ በቃ እኔ ግን ሕያው ነኝ አመሰግነዋለሁ። እግዚአብሔርን አለማመስገን አልችልም። እኔ እንዴ ድንጋዮች ራሳቸው የተፈጠሩት በእግዚአብሔር ነው። የእግዚአብሔር አምላክ በቃሉ የመጡ የተገኙ የእግዚአብሔር ፍጡራን ናቸው። በእግዚአብሔር ክራይስት የተደረጉ ናቸው። ኦኬ እግዚአብሔር ይባርክ። እኔ በጣም ነው ደስ ያለ ልቤን ያገኘው ጉዳይ። እሺ መርሲ የዶክተር ላሊዬን ደግሞ ያንቺን እንስማ። ዶክተር ላሊ እግዚአብሔር ይባርክ። እሺ የዶክተር ላሊን ቆይ እሺ ልፈልግ አንድ ጊዜ ቀጥል። እስከዛ ያ ዶክተር ላሊን መርሲዋት አመሰግናቸዋለች ወይም ደግሞ ትባርከዋለች። እኔ ዶክተር ስምና አንቱም ይቀላቀልብኛል። እኔው ተረዱኝ፣ ችግር የለው። ሌላ ደግሞ ኤርሚ እግዚአብሔር አምላክ ይባርክ። ተናገርነቱ ኤርሚ በጣም ምንወድ ወንድማችን፣ እኔ በተለይ የምሳሳለት ወንድሜ እግዚአብሔር አምላክ አብሶ ይባርክ። ዘር ይለምልም፣ ዘመን የተባረከ ይሁን። በዚህ ጉዳይ ላይ ቤትን ከፍተ ድምፅ ስለሆንክ ወንድሞች እህቶችን ለማንቃት ስለተጋ እግዚአብሔር አምላክ አብስቶ ይባርክ። ሌሎቻችሁም ድምፃችሁን አሰሙ፣ ዝምታችሁን ስበሩ። አዎ ነገ ተነጎሪያ ራይት ከገባ በኋላ እኔ ያን ነገር ወቁ። ሰዎች በጌታ ነው ሲድኑ ሲበዙ ቤት ያለውን ነገር ደግሞ እያጠራን አንዳንድ የገቡትን እንክርዳዶችን እነሱን እያስወገድን ካልሆነ በስተቀረ አንዳንድ ገለባዎችን በእግዚአብሔር ቃል ኃይል ያቃጠልናቸው ካላስወጣን በስተቀረ ከባድ ነው። በዚህ ጋር ስንዘጋ በዚህ ጋር የተከፈተ ሳናቀው ዓለማዊነት እንዳይወርሰን እሰጋለሁ። ዓለማዊነት እንዳይወርሰን፣ ዘመናዊነት እንዳይወርሰን እኔ በጣም እሰጋለሁ። ቤተ ክርስቲያናችን ውስጥ አሁን ራሱ የአለባበስ ስርዓት በዚህ ጉዳይ ላይ
ሆ ብሎ ህዝቡ መነሳት አለባት። በነገራችን ላይ ወንዱም ሴቱም ሲለብስ ቤተክርስቲያን ሲሄድ ስርዓት ያለ አለባበስ መልበስ እንዳለበት የሚሄደው እግዚአብሔር አምላክ በእውነትና በመንፈስ ወንድሞች በህብረት እህቶች በህብረት ሆኖ ሊያመልኩ ዘንድ ነውና ይህ ነገር ታውቆ አንዳንድ ወረበላ ሌባ ሐሰተኛ ነቢያቶች አሉ። እነሱ ገንዘብ ከከፈልክላቸው ምንም ችግር የለባቸው። ኦኬ ጨካኞች ያቸዋል። ጨካኝ ተኩላዎች ይላቸዋል እኮ ጨካኞች። አንዳንድ ጨካኞች አሉ አረ ቤቱን የወንበዴ ዋሻ የሚያደርጉ ገንዘብ ካገኙ ምንም ነገር ከማድረግ ወደ ላይ የማይሉ በጣም በጣም አደገኛ ሰዎች አሉ። እነሱን አይደለም የገሉት ነገር እነሱ እርግጠኛውን የማውራቸው ነገር ነገ ተነገ ወዲያ ኤአይ ሮቦት ምናምን ነገር አሰርቶ መድረክ ላይ ያቆማሉ። ዩልሲ ባለፉት ይዝላቸዋል። ደግሞ እነሱ የሚከተሏቸው ያለ እውቀት ነው። እኔ እኮ ያለ እውቀት በቃ በሪጅን አይደለም የሚከተሉት። ኦኬ በአመክንዮ አይደለም የሚከተሉት። የምከተለው ለዚህ ነው ምናምን ብሎ አይደለም። ጭፍን ናቸው ሲከተሉ። እስኪኑ መጥቶ በተለጠፈ ጊዜ ለእግዚአብሔር ቤት ነው። እስኪኑ ምን ችግር አለው? የእግዚአብሔር ቤት መድረኩ ይዋል። እናት አለምዬ፣ እህት አለም፣ ወንድም አለምዬ፣ ማነው ወንድም አለምዬ? የእግዚአብሔር ቤት እኔ ነኝ። እኔ ራሴን ነው ማስወበው ማለት ከኃጢአት ከበደል ከርኩሰት ራሴን እየጠበቅኩኝ ነው። ይህንን ነው የምጠብቀው። የእግዚአብሔር አዳራሹን አለ አዳራሽ ብታስጌጥ ቤቱ የተሰበሰበ የሞራል ጥያቄ የሚነሳበት የሀገር ማለት በኃጢአትና በበደል ውስጥ በአመፁ ውስጥ ሆኖ የተካመቸ ቢሆን ምንም አይጠቅመውም። ያ ኦኬ። ሲቀጥል ደግሞ ስክሪን ገንባ አይደለም የተባለው ወንጌልን አድረስ ነው የተባለው አይደል? ወንጌል መስራት ሲገባ ለትውልድ ለሁሉም ሰው መዳረስ ሲገባ ወንድሞች ጥላተው ምናምን በሚከራቱ ለእነሱ ደግሞ ጀስት ዳስ የጣሉ በህብረት የሚያመልኩበትን አይነት ኢንቫይሮንመንት ለመፍጠር በሚያስችለው ነገር ስክሪን ስለተገዛ ችግር የለም የተባለበት ጉዳይ እና በዝምታ የታለፈው ነገ ተነገ ወዲያ ደግሞ ምን ችግር አለው? እስከ ዛሬ ድረስ በልሳን ለፈለፍን፣ አወራን፣ በልሳን ተናገርን። ሉተራኖች ደግሞ መጥቶ የታለ ትርጉም የታለ ብለው ጨቀጨቁን። ደግሞ በዚህ ጋር መጥቶ የታለ ትርጉም አሉን። የነ ጿለ ጽድቅ ምናምን ተከታዮች ኦርቶዶክሶች ደግሞ የታለ ትርጉም ብሎ አስቸገሩ። አሁን ደግሞ ይኸው እግዚአብሔር ደግ አይደለም፣ በሰው አእምሮ ተጠቅሞ በሰው የተፈለሰፈ በሰው የሰው አእምሮ ውጤት የሆነ ኤአይ መጥቶ በልሳን መተርጎም ተሰጠን ብለው እንደማይሉ እርግጠኛ አይደለንም። እውነቴን ነው የምላቸው። አንተ በልሳን ትናገራለህ ይላል። ከዛ ደግሞ ኤአይ ሴንድ ኤአይ ደግሞ አሁን ያልከው የተናገርከው ልሳን ይሄ ነው ብሎ በጣም ከባድ ነው። በጣም ከባድ ነው እና ኤርምዬ ስላወራ በዚህ ጉዳይ ተነስተህ ዝምታን ስለሰብር ጌታ ይባርክ። ደግሞም ሌላ የሚጠብቅብሃል። በአንድ ዙር ብቻ የሚቆም አይደለም። በአንድ ዙር ብቻ አይቆምም። 2 3 4 5 ዙር ትናንትና እያነሳው ነበረ። ሐዋርያ ጳውሎስ ለጢሞቴዎስ በጻፈው መልእክት ላይ እንዴ መከር ብቻ አይደለም ያለው፣ ምክር መጨረሻ ነው በነገራችን ላይ እና በስቴፕ አስቀምጦታል። ጉዳዩን በ3 ስቴፕ አስቀምጦታል። ያ ማለት በ3 ኦኬ ስቴፕ የማቹሪቲ ሌቭል ያሉ ሰዎች እንዳሉ ይታወቃል። በቤተክርስቲያኖቻችን ላይ ይታወቃል። ሶ ኤርምዬ ነገ ተነገ ወዲያ በቁጣ እንደዚህ ያደረጉን አገልጋይ እኔ አሁን አሰማቸዋለሁ አንድ ነገር። እንደዚህ የሚያሉት አገልጋዮች ገጽ ብቻ ዘልፈ መምጣት አለበት፣ በዘለፋ መምጣት አለበት ብዬ አስባለሁ። ኤርሚ እግዚአብሔር ይባርክ። ከዛ ደግሞ የዶክዬን የዶክተር ላሌን እንስማ መሲያችን። እሺ ዶክተር ለዓለም ጥላሁን እንግዲህ የምንወደው ዘማሪ የወንድማችን የዳጊ ጥላሁን ታላቅ ወንድም በአጭሩ ነው ያስቀመጠው ፌስቡክ ገጹ ላይ እና የግል ምልከታዬ እንዲህ ነው ይላል። የተለዩ ሀሳቦችን ግን አከብራለሁ። በኤአይ ሳይሆን በዲአይ የተሰሩ መዝሙሮች ምርጫዎቼ ናቸው። ዲአይ ኢዝ ኢኳልስ ቱ ይልና ዲቫይን ኢንቴሊጀንስ ይላል። በቃ እንደዚህ አድርጎ ነው ሀሳቡን በአጭሩ በጣም ሰፋ ያለ ሀሳብ ያስቀመጠው ማለት ነው እና በጣም ትክክል ነው። የአርቲፊሻል ኢንቴሊጀንስ ሳይሆን ለእኛ መለኮታዊ ለምንድን ነው እስትንፋስ ሁሉ ያለው እግዚአብሔርን ያመስግን ብለን ስንናገር ኤአይ እስትንፋስ የለውም።
ልናቀርባቸው ከምንችላቸው አርጊውመንቶች መካከል ኤአይ እስትንፋስ የለውም፣ ነፍስ መንፈስ የለውም፣ ነፍስና መንፈስ በጭራሽ የለውም። እንደገና ደግሞ መሳሪያ ነው እንጂ የእግዚአብሔር ኃይል በኤአይ ላይ የለም። የእግዚአብሔር ኃይል እኮ በመዝሙሮቻችን ላይ መኖሩን የምታውቁት እንዴት ነው? የኛ የወንጌላውያን አማኞች መዝሙሮች ብቻ ናቸው ሰዎች ተነካንባቸው ሲሉ የምንሰማው። እስኪ የሃና ተክሌ መዝሙሮች ላይ ሂዱ። እስኪ የመስከረም ጌቱ ዩቲዩቦቻቸው ላይ ሄዳችሁ ኮሜንቶች አንብቡ። እስኪ የመስፍን ጉቱን ኮሜንቶች፣ የተከስተን ኮሜንቶች፣ የአውታሩን የዳግዬን ኮሜንቶች አንብቡ። ኦርቶዶክስ ነበርኩ፣ ጌታን ያገኘሁበት መዝሙር ነው። ይሄ መዝሙር ሲለቀቅ እናቴን በአደጋ ጥቼ ነበር፣ የተጽናናሁት በዚህ ነው። ይሄ መዝሙር ሲለቀቅ ባሌ ሞቶ ነበር፣ የተጽናናሁት በዚህ ነው። ይሄ መዝሙር ሲለቀቅ ልጅነቴን አስታውሳለሁ። ኦርቶዶክስ ነበርኩኝ ግን በኮምፓሽን ነው ያደግኩት። ማአት አይነት ኮሜንቶች ታገኛላችሁ ዩቲዩቦች ላይ። የኦርቶዶክስ መዝሙር ላይ ሂዱ። እኔ ጴንጤ ነበርኩኝ፣ ይሄ መዝሙር ጌታን እንዳገኝ ረዳኝ የሚላለ ያለ። የሙስሊሞች መንዙማ ላይ ሂዱ አለ እንዴ? እኔ ሙስሊም ነበርኩኝ፣ እኔ ኦርቶዶክስ ነበርኩ ተብሎ የሚጻፈው እኮ የኛ የወንጌላውያን አማኞች መዝሙር ላይ ነው። ለምንድን ነው ኤአይ የኦርቶዶክስ መዝሙር ያልተሰራበት? ለምንድን ነው መንዙማ በኤአይ ያልተሰራው? ያቃላ ክፉ ማንን እንደሚያጠቃ ያቃል። ኦኬ፣ የእግዚአብሔር ኃይል ያለበትን ሰው የሚነካበትን እንዴ የሮሜ መጽሐፍ ምዕራፍ 1 ከቁጥር 16 ላይ ሄዳችሁ እኮ ስታነቡ ወንጌል የእግዚአብሔር ኃይል ነው የሚለው እኮ። ኤአይ ላይ እኮ የእግዚአብሔር ኃይል የለም። ከዛ ደግሞ ሶርሱን ነው ኤአይ ማን ነው የሚሰራው የሚለውን ደግሞ ማየት አለብን። ኤአይ ከማን ነው መነሻው ስንል አይደል የ666 ዓላማ እንደሆነ ምድራችን ላይ እናውቀዋለን። እና ኤለን ማስክ ናቸው ረን የሚያደርጉት። ዳሲት ምንም እኮ አዲስ ነገር እኮ የለው። ስለዚህ የሰው አንደበት ለእግዚአብሔር መስዋዕት እያቀረበ አይደለም። የሰው አንደበት የእግዚአብሔርን መስዋዕት እያቀረበ ስለዚህ ወንጌል የሚሰበክበትን መዝሙራችንን፣ ብዙዎች የሚነኩበትን መዝሙራችንን ታርጌት አድርጓል። ልንነቃ ይገባል። እስኪ የኦርቶዶክሳውያን መዝሙሮች ላይ ዩቲዩብ ላይ ሂዳችሁ አንብቡ። እኔ ሙስሊም ነበርኩኝ ይሄን መዝሙር ስሰማ እንባዬን መቆጣጠር አቃተኝ የሚል አለ? የለም። አሁን ሄደው ጽፈው ስክሪንሾት ካላደረጉት በስተቀር ከዚህ ንግግር ጋር እኔ ፕሮቴስታንት ነኝ በዚህ መዝሙር ነው ጌታን ያገኘሁት የሚል አለ? የኦርቶዶክስ ዝማሬ ላይ የሙስሊም መንዙማ ላይ ኖ ታርጌት ተደርጓል። መዝሙሮቻችን ህይወት አለባቸው። መዝሙሮቻችን ራሳቸው ወንጌል ናቸው። መንፈስን መርምሩ እኮ ሲባል ለሐሰተኛ ነቢያት ብቻ አይደለም። መንፈስን የምንመረምረው እኮ ለሐሰተኛ ነቢያት ብቻ አይደለም። ለዚህም ነው መንፈስን የምንመረምረው። እና we should have to be careful በጣም መዝሙሮቻችን በጨለማው ዓለም ታርጌት ተደርገዋል። ለምን? ብዙ ሰዎች ጫት ቤት ቁጭ ብለው ያመለጡበት ነው። ብዙ ሰዎች በበረሃ ያመለጡበት ነው። ብዙ ሰዎች ከህመማቸው ያመለጡበት ነው። ከሀዘናቸው የተጽናኑበት ነው። መዝሙሮቻችንን እኮ ተደብቀው ነው የሚሰሙት። የቤተሰብ ጫና ቢኖርባቸው እንደገና ደግሞ የጴንጤ መዝሙር ሰማን ብለው እጅ ላለመስጠት እኮ ተደብቀው ነው የሚሰሙት። ስለዚህ ቤተክርስቲያን፣ የኢትዮጵያ ቤተክርስቲያን ንቂ። የኢትዮጵያ የወንጌላውያን አማኞች ቤተክርስቲያን ትንቃ፣ ልጆቿንም ታንቃ። በተለይ ወጣቶቹ ሽማግሌዎች በወጣቶች እንዳይዋጡ ዘመናዊነት ነው በሚል ማለት ነው። እና ይሄ ነው መልእክቴ። ቤካ የተባረክ አረ ቀጥይ። ደስ የሚል በኢየሱስ የሚገርም ነገር ያነሱ ቀጥይ። እውነትሽ ነው። በጣም ወጣቶች ሽማግሌዎች በወጣቶች እውነትሽ ነው። ዘመናዊነት በቃ እንትን እንዳይለ ነው ገበር እንዳያደርግ ዘመናዊነት የበላይነትን አግኝቶ
ይሄ ጤናማው ነገር እንዳይወጣና የዓለሙ ነገር ሞር ገዝፎ ሰዎች ዓለማዊነትን እንትን እንዳይኖሩት አይደለም እንዳይኖሩት። ልክ ነሽ ያልሽው ነገር አሁን በጣም አደገኛ ነው። አባቶቻችን ይሄ ነገር ትክክል አይደለም ምናምን ብለው ሲሉ አረ በጣም ከባድ ነው። ኢቭን እንኳን አንድ ሐሰተኛ ነቢይ አንድ ሐሰተኛ ነቢይ ያለ ራሱ ነቢይ ብሎ የሚጠራ አሁን ሐዋርያ ያለው ሲከብዶ ደግሞ አገልጋይ ምን ችግር አለው ብሎ ያለ ሰውዬ አለ። እሱ ምንድን ነው ያለው? አንዳንድ ዘማሪዎች እስቲል በድሮ መዝሙር ላይ ስታክ እንዳደረጉ ነው ያሉት። የድሮ መዝሙር መዘመር ነው የሚቀናቸው፣ እዛ ነው ስታክ ያደርጉ። እነሱ ሰዎች ድርቀት እንጂ ምንም መንፈሳዊ ነገር የላቸውም ማለት። ያ ማለት ምንድን ነው? ዘመናዊነት ያስፈልገናል። ከዘመኑ ጋር አብሮ መዘመኑ መንፈሳዊነት ነው እንጂ ዓለማዊነት አይደለም እንደማለት ነው። አሁን ያልሽው ነገር በጣም አደገኛ ነው። ባይ በጣም አደገኛ ነው። የድሮ መዝሙሮች እኮ በብዙ እንባ በብዙ ከእግዚአብሔር ጋር ጊዜ በመውሰድ የመጣ ነው። ያውን ጊዜ ዘመን መዝሙር ትላንትና የሚያልኩ ነው። አንድ ፍላት የሚባል ደም ፍላት ያሉ ትላንትና ፍላት የሚባል ሰው ልጅ አለ። ለምሳሌ በቅርቡ ሲዲ ሰራው ምናምን ብሎ በጣም ወዳቸው ወንድሞቼ እነ ተክዬ ሪፖርት አድርገውታል። እሱ ልጅ አሁን ለምሳሌ መዝሙሮቹ ምናምን ነገር ብሎ ያመጣው የደረሰው ጫት ቤት ሺሻ እየነፋ ነው የደረሰው። በነገራችን ላይ ጫት ቤት ተቀምጦ ጫቷን እየቀመቀመ ሺሻዋን እየነፋ ምናምን ነው ድርሰት አምጥቶ ምናምን አደገኛ ነው። አሁን ላይ እነሱ ምናምን ነገር አንዳንዱ ደግሞ አልሄድም እያሉ ሰዎች ያወራሉ ያለው ኤፍሬም ለምሳሌ እኔ ከኤፍሬም ይሄን መዝሙር ለምሳሌ አልቀም መዝሙር ነው ሳይሆን እኔ ብለው ከማናት ከፍቅር አዲስ አመጣ ኮፒራይት ሰርቆ ግጥም ቀይሮ ለውጦ አምሶሪ ዘምሯል። ይታወቃላ መንፈስ ቅዱስ ቃል እኛ ውስጥ አዋል እኛ ውስጥ ኦኬ። ሰዎች ያወራሉ፣ ሰዎች ያወሩብኛል። ሐሜት ይመስላል ራሱ መዝሙርም አይደለም። ሰዎች ያወራሉ። ምን አገባኝ ሰዎች ቢያወሩ አልሄድም እያሉ አይሄድም እያሉ አያገባም እያሉ ምናምን ነገር እኔ አገባለሁ። ሰዎች ያወሩ ድሮ ላያወሩ እንዴ? ቤካሌ ሁሌም ያወራሉ። አሁን መቼ ላያወሩ እንዴ? ያወራሉ እንዴ? ያወራሉ። ባያወሩ ነው የሚገርመው። ስለዚህ ያወራሉ። አዎ ያወራሉ። ቢያወሩ ምን አገባኝ። ሰው እንደዚህ ኮፒ እያደረጉ እያመጡ እየገለበጡ መዝሙር ለማስመሰል የሚታገሉ። አሁን ላይ ደግሞ ነገርየው ተገልብጦ የዘፈን ዜማ ግጥም ቀይሮ እያሉ ዋጀውት። ምን ዘፈን ዋጀውት? ዓለምን ዋጀውት። ዓለም አይዋጅም ብራዘር። ከዓለም ሸሽተ ነው የምትኖረው። ራይት? ከዓለም ሸሽተ ነው ማለት ዓለም ውስጥ ሆነ በዓለም ሲስተም ገበር ላለመድረግ ራስን ጠብቀ በመንፈስ ቅዱስ ኃይል በጸጋው ጉልበት ኦኬ፣ ሁል ጊዜ እሱን ወደ መምሰል ትሄዳለህ እንጂ የዓለም ነገር እያመጣ እያስገባ አንተ ውስጥ እንዲኖር እየፈቀድክ አትቀጥልም። ስለዚህ ሰዎች ያወራሉ አይሄድም እያሉ፣ ሰዎች ያወራሉ አይሆንም እያሉ፣ ሰዎች ያወራሉ አያገባም እያሉ፣ ሰዎች ያወራሉ። ላውሮ ነው እንዴ ብራዘርዬ? ያወራሉ። እህት አለብዬ አንቺ ደግሞ ደስ ይሻል። አታገቢም ስሉ አታገቢም ካገባሽ በኋላ ማለት ነው። እኔ ካገባሽ በኋላ አታገቢም ሲሉ አሁን አግብቻለሁ እና አንቺ ብርቄን ለማስቀናት ነገሩን ገልብጠሽው ጠቀሚ እኔ አሁን ላይክ ዲስ ካይንድ ኦፍ እንትን ማለት በነገራችን ላይ ሰው ምን እያልኳችሁ ነው? የድሮ አባቶቻችን ያወጡት እነኚህ መዝሙሮች እስከ ዛሬ ድረስ ይኸው ካገኘው አንድ መዝሙር ከፈለጋችሁ ከተስፋዬ ጋቢሶ አንድ መዝሙር ወደ ኋላ ሄጄ ላምጣ እስቲ እናንተ እንደማትነኩ አሳያለሁ። እያንዳንዳችን ሾርባ ነው የምንሆነው፣ እንባ በእንባ ነው የምንሆነው። ለምን ከተባለ የእግዚአብሔር መንፈስ የእግዚአብሔር ኃይል አለበት። አሁን እግዚአብሔር ሲረዳ ከሰማያት ወርዶ የሚለው መዝሙር ሰው እንዴት ላይ ነካ ይችላል? በነገራችን ላይ ዴሊ አለመነካት አይችልም። ለምን ሲባል የስ እግዚአብሔር ወርዱን ያዳናቸው እንዴ። አንተ የምታውቀው መጽሐፍ ቅዱስ ላይ ራይት መጽሐፍ ቅዱስ ላይ ሲድራቅ ምንድነው አብዲናጎ አይደለም እንደዛ ሶስቱ ወጣቶች አናንያ፣ አዛሪያ፣ ሚሳኤል አሪባሉ በኦርቶዶክሳውያን አናንያ፣ አዛሪያ፣ ሚሳኤል፣ ሲድራቅ፣ ሚስራቅ፣ አብዲናጎ የሚባሉ እነኛ ወጣቶች ናቡከደነጾር ላቆመው ምስል አንሰግድም ብለው በእቶኑ እሳት ተጣሉ። ኦኬ እነሱ የጣሉ ሰዎች በእቶኑ ወላፈን ሞቱ። ራይት ሞቱ። ነገር ግን የተጣሉት
ከተውነታቸው አንዲት የፀጉር ዘለላ እንኳን አልተነካም ነበረ። የእሳቱም ሽታ የወላፉን ሽታ እንኳን አልነበረባቸው ነው። ለምን ሲባል አራተኛ ሆኖ የልዑል አምላክ እግዚአብሔር ልጅ እሱ ኢየሱስ ስለነበር ኦኬ ስለነበር ማለት ነው። ሰው እነዚህ ሶስቱ ወጣቶች ወጥተው በእሳት ተጣልኩኝ ብሎ ቢዘምሩ ያውቁታል። አዳነኝ ብሎ ሲሉ ያውቁታል። ያዳናቸውን ያውቁታል። ሰው the same thing ወንድማችን ተስፋዬ ጋቢሶ እሳቸው ሲዘምሩ እግዚአብሔር ከሰማያት ወርዶ አዳነን ብሎ ሲሉ የስ አድኗቸው ነው እንዴ? አዎ አድኗቸው ነው። በደንብ አድርጎ አድኗቸው። በዚያ በቀውጢ ጊዜ ወጣ ማለት ነው። ዛሬም ድረስ ሕያው ነው። ሕያው ለምን ሲባል ከሕያው ከሆነው ከእግዚአብሔር ሕያው ነው። ለነሱ የተሰጠ መዝሙር ስለሆነ ዛሬም ድረስ ያ መዝሙር እኛን ሲባርከን ሲያጽናና፣ እኛን ሲባርከን ወደ እግዚአብሔር ሲያስጠጋን፣ እኛን ሲባርከን ሐዘናችንን ሲያስረሳ፣ እኛን ሲባርከን አይደለም የተሰበረ ነገሮቻችን ሲጠጋግን አለ እስከዛሬ ድረስ። ክብር ለጌታ ይሁን። ለምን ሲባል ፍሮም ዲአይ ነው የመጣው። ራይት ፍሮም ዲቫይን ኢንቴሊጀንስ ነው የመጣው ነገርየው ከዲቫይን ከዲአይ እንጂ ከኤአይ አይደለም ብራዘር። አሁን ምንድነው ከኤአይ ትወጣለህ ዲአይ ላይ ትተከላለህ ማለት ነው። ኤአይ ትተዋለህ ዲአይ ትይዛለህ ማለት ነው ብራዘር። እኔ ኢየሱስ ጌታ ነው ወንድሞቼ ናቶቼ። በጣም 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 አሁን ያለንበትን ጊዜ እየዋጀን ካልሄድን እየዋጀን ስትዋጅ በነገራችን ላይ ሐዋርያ ጳውሎስ በኤፌሶን ላይ ምንድነው ተዋጅ ያለ ስትዋጅ ግን የጨለማውን ነገር ይምብያል ነው አይደል? የጨለማውን ነገር እንደው እሱ ክፍል ባለ ደስ ይኛል። የጨለማውን ነገር ትተዋለህ፣ ከጨለማ ጋር ያለውን ነገር ወደ ብርሃን አምጥተህ ትገልጣለህ። ዘመኑን ደግሞ እየዋጀህ ትሄዳለህ። እየዋጀህ ትሄዳለህ ማለት ኤአይን ያንተ አድርገህ መዝሙር ጀነሬት እያደረግ ትጨፍርበታለህ ማለት አይደለም። ኤአይን ዳር ይዘህ ኤአይን ወግድ ብለህ ዲአይን ያስክ ማለት ነው። ክብር ለጌታ ነው። እና ወንድሞቼ ናቶቼ ንቁ ንቁ ንቁ። መርሲ አንድ ያልሽው ነገር ላይ እንደዚህ የሚል ቃል ወደ ልቤ የምታ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 3 እና 4 5 ላንብብን። አንቺ ቀጥይ። እኔም ይላል ሐዋርያ እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበሩ። ከዚያስ እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን እንዴ በኤአይ እንዳይሆን ብራዘሪ። ኤአይ በቅርብ የመጣ ነው። ስፔሻሊ ፍሮም 1953 የመጣ ጉዳይ ነው ስፔሻሊ። አሁን ግን ሞር ነገሩ እያደገ መጥቶ ምናምን በቃ አደገኛ ነገር ውስጥ ደርሰናል። የሰው የአእምሮ ውጤት በሆነ ጉዳይ ላይ ማለት ነው ሄዳችሁ አትተከሉ። ይሄ የሰው ጥበብ ነው። እግዚአብሔርን በሰው ጥበብ ልታውቁ አትችልም። ሰዎች እግዚአብሔር እንዲህ አንድ ሲደመር ሁለት ሲደመር ምናምን ብለው አምጥተው ውጤት እንደሚሰጡ እግዚአብሔር አምላክን በዚህ መንገድ አታውቆም፣ አናውቆም። እርሱ ታውቆ የማያልቅ የማይጨረስ ጌታ ነው። ዲቫይን ነው ብራዘርዬ። የዲቫይንን ነገር መንፈሳዊ ነገር ከዲቫይን ጋር ኮኔክት በማድረግ ነው የምታውቀው የምትረዳው እንጂ ከኤአይ ጋር ካለው ነገር ኮኔክት በማድረግ አይደለም። ኦኬ ሰው የሚላል እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስከቲም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። ቀጥ መስዬ ቀጥ መስማውን ደስ ሲል ኢየሱስ ጌታ ነው። እሺ አብዛኛውን ሀሳቤን እንኳን አንስቼዋለሁ ቅድም፣ ግን አንድ ሁለት የእግዚአብሔርን ቃል ልጨምርና ከዛ አንጻር ደግሞ እንዴት እንደሚታይ ከዛ ወደ ዋና ርዕሳችን እንገባለን። እንግዲህ ከእንቅልፌን የተነሳሁት ያለፊት ልታዩት ትችላላችሁ። እሺ ትንቢተ ዳንኤል ምዕራፍ 12 ከቁጥር 4 ላይ ስናየው በመጨረሻ ዘመን እውቀት ይጨምራል፣ አንተ ግን መጽሐፉን በደንብ ያዝ፣ ቃሉን በደንብ ያዝ ይለዋል የእግዚአብሔር ቃል። ኦኬ ያ እውቀት ለመልካም ቢሆን ኖሮ ለዳንኤል እንዲህ አይነትን መልእክት አይሰጠውም ነበር እግዚአብሔር። ያ እውቀት ለመልካም ቢሆን ኖሮ መልካም ሆኖ አየሁኝ እኮ ይላል እግዚአብሔር አይደል? መልካም ሲሆን እኮ መልካም ነው ይላል። መልካም ካልሆነ ደግሞ መልካም አይደለም። ቃሉን እኮ መተርጎም እንችላለን። ስለዚህ በመጨረሻው ዘመን እውቀት ይበዛል፣ አንተ ግን ቃሉን ያዝ፣ መጽሐፉን ያዝ ይለዋል።
ይሄ የሚበዛው እውቀት ግን ለምንድን ነው ዋናው ጥያቄ። ለምንድን ነው? እግዚአብሔር የሰው ልጅ ነው የፈጠረው አይደል? ሁሉን ነገር ሲሰጥ ለዛ ለሰው ልጅ ይሰጠዋል እንጂ እኛ ፈጥረን ለእግዚአብሔር የምንሰጠው ነገር ትንሽ ሴንስ አይሰጥም። እኛ ፈጥረን ለሱ የምንሰጠው ማለት ነው። ከኛ ተፈጥሮ ለእግዚአብሔር የሚሰጥ ነገር እንፎካከራለን። ነፍስ መፍጠር ብቻ ነው የቀረን እያልነው ነው ለእግዚአብሔር ማለት ነው። የእግዚአብሔር ቃል ደግሞ በምሳሌ መጽሐፍ ምዕራፍ 21 ላይ ከቁጥር 2 ሲናገር የሰው መንገድ ሁሉ በዓይኑ ፊት የቀናች ትመስላለች፣ እግዚአብሔር ግን ልብን ይመዝናል ይላል። እግዚአብሔር የኤአይ ልብ ይመዝናል። ኤአይ በሱ ፊት ምንድን ነው? በእግዚአብሔር ፊት ምንድን ነው? ኤአይ በእግዚአብሔር ፊት ምንድን ነው? ይሄ ልብ እኮ ሲመረመር፣ ልብና ኩላሊታችን ሲመረመር የምናቀርበው መስዋዕትም ከዛ የመነጨ ነው ለእግዚአብሔር አይደለም? ያ ሶ ኤአይ ይመረመራል ወይ? ኤአይ ይመረመራሉ ይመዘናሉ ወይ በእግዚአብሔር? እኛ ግን የእጆቹ ውጤቶች ነንና በእጆቹ እንመዘናለን። ልባችን ይመረመራል፣ ኩላሊታችን ይመረመራል። ኤአይ ልብ አለው፣ ኤአይ ኩላሊት አለው። በሱ ፊት የሚመዘን ነገር አለው ኤአይ? የለውም። ግን መጨረሻ ላይ ደግሞ ያልኳችሁ በመጀመሪያው ንግግሬ መነሻውን ነው ማየት ያለብን። መነሻው ሲጀመር እነዚህ ነገሮች እነዚህ ቴክኖሎጂዎች እየመጡ ያለው ከየትኛው ነው? ከየትኛው አካል ነው? ከየትኛው ሳይድ ነው? እንደውም እኮ ገና ጀመረ። ጅማሬውን ነው እያሳየን ያለው በነገራችን ላይ አይደለም። መጨረሻ ላይ ያው የዚህ ዓለም ገዢ አይደለም የሚባለው እስከሚሸነፍ ድረስ ትንቢቱ እስከሚፈጸም ድረስ ሊሰለጥን ይችላል። ነገር ግን እኛ በጌታ አምነን ዳግም የተወለድን ሰዎች ልንነቃ ይገባል። በቃ ልንነቃ ይገባል። አለቅ። እስትንፋስ የለውም ኤአይ፣ እውቀት የለውም ኤአይ፣ በእግዚአብሔር አይመዘንም ኤአይ። እኛ ፈጥረን ለእግዚአብሔር የምንሰጠው ነገር የለም። ፈጥሮናል። እኛ ግን ከኛ ግን የሚቀበለው ነገር አለ። የሚያመሰግነኝ እሱ ያከብረኛል ስላለ ማለት ነው እንጂ ኤአይን ፈጥረን አመስግንልን አንለው በጭራሽ። ሊሆንም አይችልም። በጣም ደግሞ በትኩረት እንድታዩት የምፈልገው ነገር የኛ የወንጌላውያን አማኞች በተለኛ በኢትዮጵያ ኮንቴክስት ስለምናወራ ማለት ነው መዝሙሮቻችን ወንጌል ናቸው። የዘማሪዎቻችን ዩቲዩብ ቻናል ላይ ገብታችሁ ስራዬ ብላችሁ ኮሜንቶቹን እዩ። እኔ ኦርቶዶክስ ነበርኩኝ፣ ጌታን ያገኘሁት በዚህ መዝሙር ነው። እኔ እናቴ ሞታ ነበር፣ የተጽናናሁት በዚህ መዝሙር ነው። ኦርቶዶክስ ነበርኩኝ፣ የመኪና አደጋ ደርሶብኝ ሆስፒታል ተኝቼ ከጎኔ ያለው ጴንጤ ነው፣ ይሄን መዝሙር ሲሰማ አስታውስ። ማአት አይነት የማስታውሳቸው ነው። ከራሴ ፈጥሬ አይደለም ማወራላችሁ። ይሄ እነዚህንም ያወኖቹን ማለት ነው። ማአት አይነት ኮሜንቶች አሉ። መንዙማ ላይ እንደዚህ አይነት ኮሜንት አለ። የኦርቶዶክስ መዝሙሮች ላይ እንደዚህ አይነት ኮሜንት አለ። የለም። የነ ሊሊ መዝሙሮች ቴስቲሞኒያቸው ምንድን ነው? ከጫት ቤት ነው ብዙዎችን ያስወጡት አይደል? በቃ ስለዚህ መዝሙሮቻችን ታርጌት ተደርገዋል። ቤተ ክርስቲያን ልትነቃ ይገባታል። ወጣቶች፣ ይሄ ዘመናዊነት አይደለም። አገንስት ዘ ወርድ ኦፍ ጋድ እየሆንን ነው። ያንን የምስጋና መስዋዕት፣ ያንን የዝማሬ መስዋዕት የሚፈልገው ከዚች እፍ ካለባት እስትንፋስ ነው። አለቅ እና በዚህ መንገድ ነው ኤአይን በጣም ልንረዳው የሚገባው። ዘማሪዎች ደግሞ ሀሳብ እየሰጡበት ስለሆነ አሁን ዘማሪ ወንድማችን አገኘው ይደግ ስለጀመረ በጣም ደስ ብሎኛል። ሌሎቹም እህቶችም ወንድሞችም እንደሚቀጥሉበት ተስፋ አደርጋለሁ። ኤርሚዬም ሰርተውበታል። ጌታ ኢየሱስ ዘመኑን ይባርክ። ግን መቀጠል አለበት ብዬ ደግሞ በጣም ሰው ጋር አዌርነስ ቤተክርስቲያን ድረስ እየተከፈተ ነው ተብሏል እና አባቶች፣ ሽማግሌዎች ድረስ መድረስ አለበት የሚል እምነት አለኝ። ቤካይ ተባረክ። እግዚአብሔር አምላክ ሀውሶ ይወርክሽ። በጣም የሚገርም ነገር ነው ያነሳሽው።
እንዳልሽው እኔ የቅርብ ቀን ምስክርነት የቅርብ ቀን እንኳን በጣም ወደ ወንድማችን በክርክር ስፔሻሊ በዚህ በአቅበተ እምነት ላይ የሚሰራ በጣም ኢቨን እንኳን በእውቀት እዛ አካባቢ ካሉት በጣም የተሻለ ወንድማችን ኦኬ ሰሙ ምንድን ነው ያለው? በዳጊ መዝሙር ያለው በዳጊ መዝሙር በቃ የዳጊ መዝሙር ስሰማለ ዩሲ መዝሙር እንዴት ወንጌል እንደሆነ መዝሙር እንዴት መልእክት እንደሆነ ዘመን ተሻጋሪ መልእክት ክብር ለጌታ ይሁን። ሕያው ምስክሮች አሉ። አሁን እንኳን ሕያው ምስክሮች አሉ በወንድሞች በእህቶች። አሁን ወንድማችን ኤአይ ሰምቶ ነው እንዴ? አይደለም። ኢየሱስ ጌታ ነው። ደግሞ ኤአይ እኮ በነገሮች ላይ ሆሊውድ ላይ ለምሳሌ በጣም የተለያዩ ዘፋኞች አሉ አይደል? የተለያዩ ዘፋኞች አሉ። የእነሱ ድምፆቻቸውን እኮ ነው ኮሌክት አድርጎ አይደል? ከዛ ዳታ እንትኖች ያስቀምጠው እኮ እንደ የነዛ ድምፅ እኮ ስብስብ ነው ይቀመጣል ላይ ደን ለሚፈልገው ነገር ከሁሉም ቅንጭብጭብ አድርጎ የሚያምር ድምፅ ሰርቶ ይለቃል። የነ ቢዮንሴ የነ ሰይጣኖች ሊትራሊ አጋንንት የሚያመልኩ ድምፆቻቸው እኮ ኦልሬዲ ተቀምጧል እኮ። ኤአይ እኮ የተቀመጠው የሰጠውን ነገር ያስቀምጥከውን ነገር ነው ሰብሰብ አድርጎ እነሱ የሰበሰቡትን ነገር የሚለቁት። እና ቅድም ባልሽው ነገር ላይ መዝሙር መልእክት ነው፣ ወንጌል ነው፣ ሰዎችን ይነካል። አልፎ አንዳንዶችን ስብራታቸው ይጠግናል፣ አንዳንዶቻቸውን ደግሞ ጨለማቸውን አብርተው ከጌታቸው ጋር እንዲገናኝ ያደርጋል። ለምሳሌ ሰሙን አንሰራል። ያው ምስክር ሰሙዬ የመጣው በዳጊ መዝሙር ነው። እኔ ቤት ገብቶት ይዘራቸዋል። የዳጊ መዝሙር በቃ ዳጊ እንዲዘምር ይፈልጋል እና ያለው አስተውሉ፣ ሞኞች አትሁኑ። መጽሐፍ ቅዱሳችን የሚለው ጌታችን ኢየሱስ ክርስቶስ እንደ እባብ ብልሆች እንደ እርግብ የዋሆች እንጂ ዝም ብለን በቃ የምናግበሰብስ አይነት ነገር አይደለንም እኛ ራይት። ለምሳሌ ኤፌሶን ምዕራፍ 5 ቁጥር 14 ላይ ስለዚህ አንተ የምትተኛ ንቃ፣ አይደለም ከሙታንም ተነሳ፣ ክርስቶስ ያበራልሃል። እንግዲህ ጥበብ እንደሌላቸው ምንድነው? እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ ነው። ጥንቃቄ ይፈልጋል፣ በጣም ጥንቃቄ። አሁን ላይ መርሲዋ ምንም ነገር እኮ እንዲህ ነው። ተጠራጣሪ መሆን አለብን። አታውቂያ? እኔ አሁን ተጠራጣሪ ነኝ፣ በጣም ተጠራጣሪ። ናውዴስ ማንም ሰው አምጥቶ ከላይ እሳት ቢያወርድ አይኔን አጥብቤ ነው ማየው። እንዴት ነው የነገር ብዬ ነው ማየው ብሏላ። መጽሐፉ ነግሮናላ፣ ጌታችን ኢየሱስ ክርስቶስ ነግሮናላ አይደል? ማቴዎስ 24 ማንበቂ ነው በዚህ ጉዳይ ላይ አይደል እንዴ? ከላይ አይደል ቢለው ሰው ወንድሞቼ በሚሆነው በምንም ነገር ዘመኑን በጥንቃቄ በማስተዋል ለማየት ሞክሩ። ሞኞች አትሁኑ። ፕሊዝ ኦኬ። ለምን ሲባል ቀኖች ክፉ ናቸው። ቀኖች ክፎች ናቸው። በሚገባ ዋጁ የሚለውን በኋላ በሌላ ነገር ፈታችሁት እናንተ እንዲጠቅም እንዲመቻችሁ አድርጋችሁ እንዳትጠቀሙ እያለነው ነገር ከዚህ ከኤአይ ጋር ምንም የሚያገናኘን ነገር የለም። እኛ የሚያገናኘን ከዲአይ ጋር ነው፣ ከዲቫይን ጋር ነው። እና ወንድማችን አገኘው ይደግ እግዚአብሔር አምላክ አብስቶ ይባርክ። ኤርሚሻዬ እግዚአብሔር አብስቶ ይባርክ። ዶክተር ሸዋል ጌታ ይባርክ። አሁን ያልሽውን ነገር ባይ ዶክተር ሸዋል በጣም ቢሎ ነበረ። ቅድም ያልሽውን ነገር እኔ ማለት ተመሳሳይ ነገር አለን። ቢኮዝ የሚያወራው የእግዚአብሔር መንፈስ ሆሊ ስፒሪት እኮ ነው የሚያወራ። ሆሊ ስፒሪት ስለሆነ የሚናገር ተመሳሳይ ፍሰት አለው። ኢቨን እንኳን ዶክተር ጥላ የተናገረው አንድ ነገር ነው አይደለም። በዚህ በመንፈሳዊ ልንቅርና በመንግስት መስሪያ ቤት እንኳን ኤአይ አይፈቀድም ማለት በመንግስት መስሪያ ቤት የዚህ ዓለም መንግስት ማለት በዚህ ዓለም ሲስተም ገቨርን የሚያደርግ የአንድ ሀገር መንግስት ነው ብሎ ኤአይን ከከለከለ እኛ ጋር እንዴት ነው እንዲገባ ይፈቀደው? ኖ አይቻልም። በጣም ነውር ነው። ኮምፕሮማይዝ የሚያደርጉ ወንድመቶቻችንን ልንቀበላቸው እኔ አልሰማችሁም፣ ልሰማችሁ አልችልም፣ በጭራሽ ልሰማችሁ አልችልም። ቅድም መሲ ብላለች መንፈስና ነፍስ የለውም።
መንፈስና ነፍስ ብቻ አለ ስጋም የለውም እንጂ መርሲ ስጋም የለውም ራይት አሁን ኤአይ ብትቆነጥጩ ይሰማዋል መርሲ የሰማል ብትቆነጥጩ ቁጥጥ ብታደርግ ይሰማዋል አይሰማው ብትፈለክቹ አይሰማው ደም አይወጣውም አንዴ አይሰማው በጭራሽ ነው የማይሰማው ኤአይ ሊሰማውም አይችልም ወንድሞቼ እናቶቼ የሰው የአእምሮ ውጤት ወይም የፈጠራ ውጤት በሆነው ነገር ላይ አትተከሉ አንዳንድ ሐሰተኛ ነቢያቶች አሉ መኒ ቶክስ ሚል ነገር ጽፎ ሲያገኙ ሃሌሉያ የሚሉ ገንዘብ አመላካቸው ነው በነገራችን ላይ አሁን እኮ ወደኛ ነገር ነው መስያ አሁን ጌታ እንደው መጥቶ እንደዚህ ቢከፍልን ደስ ይለኛል እኔ በነገርሽ ላይ ክፍል አድርጎ አይ እነዚህ ናቸው ምናምን ብለህ ሰብሰብ ብላለ አሁን እኮ በእኛ ስም ተጠርቶ እኛ ውስጥ በእኛ ጥላ ውስጥ የተቀመጡ አንዳንድ ደግሞ አሉ መኒ ቶክስ ሚል ነገር ሲያገኝ ጽሁፍ ላይ ሃሌሉያ መኒ ቶክስ ሃሌሉያ ሚል ሃሌሉያ በጣም ይገርማል አስነካኝ ምናምን ያለ ልሳን ቀላቅሎ የሚናገር ማለት ነው ገንዘብ የሚባል ሲናገር ሲሲአይ ማለት ነው ኢየሱስ ጌታ ዘንድሮ እኮ የገጠመን ነገር ከባድ ነውና ሰው ወንድሞቼ እናቶቼ ፕሊስ በጥንቃቄ ነገሮችን ለማየት ሞክሩ ዶክተር ራዲ እግዚአብሔር አምላክ አብስቶ ይባርክ እንወድሃለን እናከብረሃለን ደግሞ ሌሎቻችሁም አላችሁ እነ ሳሙኤል ተስፋ ሚካኤል ሳሙኤል ተስፋ ሚካኤል ትሰማለህ ተክዬ ትሰማለህ አለ እኔ ከፈለኩ ተክዬ በውስጥ አገኘዋለሁ ችግር የለውም ግን አሁን በአደባባይ ጉዳዩ የጋራ ስለሆነ አሁን የገጠመን ነገር መርሲ የኮቪድ-19 ጊዜ ትዝ ይልሻል ቀውጢው ጊዜ አሁን ኳራንታይን ያልገባ ሰው አለ 2 ወር 1 ወር ምናምን ነገር ማንሽ አትጠጊው ሰላም እንዳትዩ ከዛ ደግሞ ሰላም ትይ እጅሽን ዘግተሽ ሳኒታይዝ ተቀብታል የምትይበት እናት ልጇን የማታምንበት ጊዜ ላይ ነበር አለ እናት ልጇን እናት አባት ምናምን ነገር ከፋፍሎ ለያይቶ አንድ ቤት ድንገት እኮ ልጇ ካስነጠሰ እኮ ወስዶ እንትን የሚከቱ እኮ ታልቀ ከምንሞት እሷ ትሞት እኮ ነው ከባድ ጊዜ ነበር አለ ያንን ጊዜ አለፈን እኮ እሱ ያ ኮቪድ-19 ትናንትና እንዳልኩኝ ላይክ ቢነካን ወይም ደግሞ ቢይዘን አካላዊ ጥቃት ነው አካላዊ ጉዳት ነው የሚያደርሰው ቢያንስ ብንሞት ነው አረ ይሄ ግን መንፈሳዊ ነገሮቻችንን ነው የሚያቃውሰው መንፈሳዊ ነገራችንን ነው የሚመታው ከእግዚአብሔር ጤነኛ ከሆነው ነገር ነው የሚለየን መዳረሻው ሲኦል ነው የሚሆነው በቃ ባጭር አማርኛ ወንድም አለምዬ እህት አለምዬ እንደዛ ነው የሚሆነው ኦኬ አሁን ላይ ኤአይ 25 የሚባል ኮሮና በሽታ ገብቷል መንፈሳዊ ኮሮና በሽታ ገብቷል ስለዚህ እነ ተከስተ ጌትነት ለምን ዝም እንዳሉ አላውቅም ለምን ዝም እንዳሉ አይዘወይ በሽታው ለሌላኛው መዝሙሩን ለሚሰማው ሰው ሳይሆን አሁን ኮሮና በባህሪው ማስክ ያስለብስ ነበር ገብቶሃል ማስክ ያስለብስ ነበር እና ማስክ ያስለበሰው በነገራችን ላይ ሌላኛውን ሰው ሳይሆን ወይም መዝሙር የሚሰማውን ሰው ሳይሆን ዘማሪዎችን ነው እንዳይዘምሩ ሌላውማ እንዲዘምር ነው ገብቶሃል ሌላው እኮ ዋው በጣም የሚያምር ድምጽ ምናምን እያለ አብሮ ይዘምራል ከዛ ከኤአዩ መዝሙር ጋር ማለት ነው ግን ማስክ የሚያስለብሰው ዘማሪዎችን ነው ዘማሪዎች ኖ ሞር በቃ አይዘምሩም ማለት ነው ስለዚህ አፋቸው በማስክ የሚሸፈነው ዘማሪዎቹ ናቸው እንጂ የተቀረው መዝሙር የሚሰማው ሰው አይደለም በዛም አንግል ነው መታየት ያለበት ባይነኝ እኔ መሲዋ አንድ ነገር ከፍለኒ ዘማሪዎቹ ናቸው አዎ የትኞቹ ዘማሪዎቹ የሚለው ነገር ግን ይወስናል ቀደም እንዳልኩሽ ጫት ቤት ተቀምጠው ነገር አቀለልንም ብለው ሺሻ የእንትን እያሉ ከሆነ ከዘፈን ምናምን ነገር ቀላቅለው ዜማ እየለወጡ መሲ አደገኛ አሁን እኮ አደገኛ ነገር ነው ጌታ ምስክር አደገኛ ነገር ነው ኧረ በስመ አብ እኔ እኮ አላምንም ብዬሻለሁ እኮ እኔ አሁን በጥርጣሬ ነው የማየው በጣም ትላንትና አይ ቲንክ
የገባችው ዶክተር ነፂ የምትባል የገባችው ባሏ ሙዚሻን ነው እና ኤአይ ሁሉ ነገር አዘጋጅቶለት ኖ እኔ እሱ አልነካም፣ በጭራሽ ነው ማነካው፣ እኔ ራሴን ፕሮግራም ማድረገው ራሴን የሚሰራው ብለው ያለው ነገር ነበር አለች። እና ውጪስ ሙዚቃው ራሱ ከመንፈስ ቅዱስ ጋር ጊዜ ወስደሽ መሰሪው ጉዳይ ነው። ቢኮዝ በገና መደርደር ለእግዚአብሔር ነው። በገና መደርደር መንፈሳዊነትም ነው። ከመንፈስ ጋር የተገናኘ ከዲቫይን ጋር የተገናኘ ጉዳይ ነው አይደል? ነቢዩ ለምሳሌ ያለው ምንድን ነው? ዘማሪ አይደለም ያለው፣ በገና ደርዳሪውን አምጡልኝ ያለው ራይት። እሱ ብቻ አይደለም፣ ሳኦልን ክፉ መንፈስ በሚያሰቃየው ጊዜ ማን ነበር የሚመጣው? ዳዊት ነበር አይደል? ሳኦል የሚያስጠራ የነበረው ዳዊትን ነበር። ዳዊት በገና ደርዳሪ ነበር ራይት። ይሄ ሙዚቃ በቀጥታ ከዲቫይን ጋር የሚገናኝ ነገር አለው። ሙዚቃውን ደግሞ የዚህም ዓለም መንግስት ይፈልጓል። ለምሳሌ ይሄ አራበራ ምናምን ሰዎች አሉ አለ ይሄ አኮ ምንድነው የሆነ ስፒሪት የሚጠሩ ይሄ ቦረንትቻ እንትንቻ ምናምን ነገር እቻ የሚበዛበት ጉዳይ ማለት ነው። አሁን እነሱ ጋር ከሄሽ እነሱም በሙዚቃ ነው እነሱ ጋር ሙዚቃ ነው የሚፈልገው። ዩሲ ይሄ በጣም 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 ሴንሲቲቭ ጉዳይ ነው። ይህን ደግሞ የነቃ ማይንድ ማለት በመንፈስ ማለት ነው። እኔ ካርናል በሆነ አይደለም እያልኩሽ ያሉት ነገር በመንፈሳዊ ነገር የመንፈሳዊ ነገር አላስነካም ብሎ ጠብቆ የያዘ ከእግዚአብሔር ጋር ብቻ የተጣበቀ አይነት ህይወት ይፈልጋል። ይህ ጉዳይ ህይወት ይፈልጋል። እና ዘማሪዎች አይተሻለ እናንተ ሀገር አሜሪካ ሀገር ስኩል ባሶች ላይ ምናምን ነገር ማይክ አድርጎ የዘፈኑትን ዘፈኖች አይተሻል። ክሊፕ ምናምን ነገር መቼስ ቴሌቪዥን ስንከፍት ድንገት እናያለን አይደል? ራይት። ከዛ ኮፒ አድርጎ ዘፈን ማይክ እንደዚህ አስቀምጦ ስኩል ባስ ምናምን አስቀምጦ እንደዚህ የሚል ሰውዬ አሁን መዝሙር ነው አይደለም? እኔ ተስፋዬ ጋቢሶ ወንድማችን እንዲህ ስል አላየሁም። እንደዚህ አላየሁም። እኔ በጣም ሰው አሁን ላይ ዘማሪዎች ማስክ የሚያደርጉት በእውነትና በመንፈስ ከእግዚአብሔር አምላክ ተቀብለው ጊዜ ወስደው በጣም ታሽተው። አሁን ላይ እኮ ጠዋት ተመርቶ ከሰዓት መርካቶ ነው ነገርየው። የአሁን ጊዜ ዘማሪ ጠዋት ተመርቶ ከሰዓት መርካቶ ነው ይገባል። በቃ ችግር የለውም። ፋስት ፉድ ምናምን ነገር እና ቡኬኮች ናቸው እነሱ። እዚህ ኢቨን እንኳን ሰብስታንስ የለውም። አይተሻል። አየር ላይ ራሱ አይቆዩም። የነ ዳንኤል ሰላም አለ ምናምን ነገራል። ሲነጋም ሲመሽም መቼና መቼራል ዛሬም ድረስ የው ሲነጋም ሲመሽም መንፈስ አለበት። ደጋግመሽ በዘምሪ ማጠግቢው ነገር ሁሌ አዲስ የሚሆን የእግዚአብሔር ቃል ማለት ነው። ዩሲ ሰው ከዘማሪዎች እንኳን ዘማሪዎች ይለያሉ። ማስክ የሚያደርጉት በእውነትና በመንፈስ በቅድስና በንጽህና ከእግዚአብሔር ጋር ህብረት እያደርጉ መልእክት ከእግዚአብሔር የተቀበሉ ጊዜ ወስደው አሽተው ቆይተው ቼክ አድርገው በህብረት ጸልየው ስቱዲዮ ከመግባታቸው ጾም ጸሎት ይዘው ራይት። አንዳንድ ምስክርቶች ሰምተናል። ለምሳሌ እንዳለ ሲያወሩ ስቱዲዮ ለመስራት ገብተን በመጸለይ ረስተነው በቃ ኃይለኛ ነገር ውስጥ ገብተን ሳንቀረጽ ሳንቀዳ ሳንምን ሳንል ሪከስ የምንወጣበት ጊዜ ይበዛል አለ። ለምን ሲባል ይህ ከመንፈስ ቅዱስ ጋር ነው የምታደርጊው። ኢየሱስ ጌታ ነው። ከመንፈስ ባለቤቱ መንፈስ ቅዱስ ነው። መንፈስ ቅዱስ እንደወደደ ሐዋርያ ጳውሎስ እንደወደደ አላገለገለም። ሐዋርያ ጳውሎስ እንደፈለገ እንደ ፍቃዱ አላገለገለም። መንፈስ ቅዱስ እንደፈቀደለት ይሄዳለሁ ቢል መንፈስ ቅዱስ ኖ ካለ በቃ አይሄድም። አለቀ። አይ እኔ እንደ ፍቃድ ነው። ይሄ መንፈስ ቅዱስ እንደወደደ እንደርሱ ፍቃድ የምታገለግለው እንጂ እንዳንተ ፍቃድ እንዳንቺ ፍቃድ እንደኛ ፍቃድ የምናገለግለው አይደለም። ገቨርን የሚያደርግ የእርሱ ፍቃድ እንድንፈጽም ስለሆነ እሱ እንዳዘዘና እንደርሱ ፍቃድ ብቻ ነው የምናገለግለው። ዘማሪዎች ራሱ ከዘማሪዎች ይለያሉ። ጫት ቤቶች ዳር ያዙ። እናንተ ዳር ያዙ። እዛው ንስሐ ግቡና ችግር የለውም። ከዛ በኋላ እናወራለን። እነ ሺሻዎች ዳር ያዙ። እናንተ እኔ ሁላችን የምናወራው ስለ ወንድሞቻችን በንጽህና በቅድስና የህይወት ምስክርነት ያላቸው ኢየሱስ ጌታ ነው አሉ አይደለም? አሉ እኮ እህቶቻችን እና ዜብ አሉ እኮ እነ ቤቲ ወልድ እኮ አሉ አይደል? መርሲዋ
አስዬ አለች አሉ። አሁን ከአስቴር በቅርቡ የወጣው መዝሙር ለዘመናት እኮ ነው የሚጠቅመው። ለዘመናት አይደለም ስንት ያለቀስን እኛ ቤት ዛሱ ለምን ሲባል ከህይወት ተጨንቆ የወጣ ነው። ተጨንቆ የወጣ ከህይወት ዩሲ እነኚህ ደግሞ የጫት ጭማቂ ናቸው። አይሆንማ እንዴ ራሱ ዜማ ራሱ አረንጓዴ አረንጓዴ ነው የሚታየው። ዜማ አረንጓዴ ነው። አንዳንዶች ጭስ ይበዛዋል። አረ እና የማስኮ ጉዳይ ራሱ ሲነሳ የሚነሳው ዘማሪዎችን ለጌታ ነው። ኢየሱስ ጌታ ነው። መልስ ይባ እሱማ ያው ሌላ ርዕስ ይሆናል ብዬ ነው እንጂ እሱማ ግልጽ ነው። ቤካይ ደስ ብሎኛል። እኔ ጌታ የተባረከው። ኤርሚ አሁን ተነስ። ለማንኛውም አንድ መልእክት ብቻ ላስተላለፍ። ለኤርሚ አንድ መልእክት ላስተላለፍ፣ ለወንድማችን ኤርሚ። እኛ ያው እንደዚህም በውስጥም እናወራለን መልእክት፣ እዚህም ደግሞ አንዳንድ መልእክት እናስተላለፋለን። ለኤርሚ ሻዬ፣ ለኤርሚ ትዝታው ሳሙኤልም ለምን ዝም እንዳለ አላውቅም። በእርግጥ እሱ አይመለከተኝም ብለው ምናልባት አይታወቅም እኮ። አይ አይደለም፣ እሱ ኢትዮጵያ ነው አገልግሎት ላይ ስለሆነ እስኪመለስ ወይ ኮንሰርት ምናምን ለማዘጋጀት እንትን እያለ ስለሆነ ለዛ ይመስለኛል። በሽታው ከባድ ነው። እሺ በሽታው አያስቀምጥም ብዬ እሺ ለኤርሚ የሚያስተላልፈው መልእክት እንደዚህ ነው። ሐዋርያ ጳውሎስ ለጢሞቴዎስ ቅድም ያልኩትን ያነሳሁትን ሀሳብ ላንሳና እኔ በዚህ መንገድ ገጸ በቃ ማለት ሊዘለፉ ሊመከሩና ሊገጹ የሚገቡ ሰዎች አሉ አረን። ለምሳሌ ዘማሪ ነኝ የሚል ወይም ፓስተር ነኝ የሚል በአይ ሲሰራ አትመክሪው። እሱ አይመከርም አረን፣ እሱ አይመከርም። እሱ ይዘለፋል። አንተ ዱርዬ ነው የሚባለው። እሱ ዱርዬ ምን ነው ዓለማዊነት እስካሁን ከአንተ አልወጣው ነው የሚባለው። የሆነቴን ነው የምለው እንዴ መርዚ ወንድዛ ይባላል እንዴ 10 ዓመት 20 ዓመት ቆይቶ ቤተክርስቲያን ውስጥ መጋቢ ነኝ ብሎ ኤአይን ተጠቅሞ ምናምን ነገር ሃሌሉያ ካለ ዱርዬ ነው እሱ። እስቲ ካለም አልወጣም። እሺ ቁጥር 2 ላይ ምዕራፍ 4 ቁጥር 2 ቃሉን ስበክ። ኦኬ እሺ እንደዚህ ነው ሐዋርያ ጳውሎስ እንደዚህ ብሎ ለጢሞቴዎስ መከረው ወይም ጻፈለት። በእግዚአብሔር ፊት በሕያውና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። አሁን ለኤርሚ ነው መልእክት ለማሳለፍ ነው። ኤርሚ ነገ ተነገ ወዲያ ስከፍት ቤትን ምንም የድሮን ኤርሚ በዚህ ጉዳይ ላይ እፈልገዋለሁ። ድሮም ገጽጽህን በደንብ አድርገህ ብዙዎችን አቅንታል ብዙዎችን። ይሄ ለአንተ አይነገርም። እሺ ቁጥር 2 ቃሉን ስበክ፣ በጊዜም አለ ጊዜም ጽና፣ ፈጽመ እየታገሰና እያስተማረ ከዚያስ ዝለፍ አለ። ዝለፍና ገጽጽ ምከር አለ። ዝለፍና ገጽጽ ምከር። ለምን ሲባል ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ ይላል። በጣም አደገኛ ነገር ነው። በነገራችን ላይ የአሁኑን ጊዜ ፍንትው አድርጎ ያሳየ መልእክት ነው። አረ የአሁኑን ጊዜ በደንብ አድርጎ አንቺ የት ነው የምትሄጂው? ተመለሺ፣ እግዚአብሔር አይከብርበትም በዚህ ከምትያት ሃሌሉያ የምትሄጂው መንገድ ይታየኛል። ተሻግረሽ ነው ማየው። በቅርቡ መኪና ትይዣለሽ ነው አይደለም? ልብ ያሞቃል። እሷ የምትፈልገው መስማት ፈልገ ይሄ ነው። ሃሌሉያ ይባል። አሜሪካ ገብተህ ነው ማየው። ቪዛ ተመቶላል። ብራዘር የቪዛ አይደለም የተመታው፣ የወደቀ የህይወት ስርዓት ውስጥ አለ። ብራዘር ንስሐ ገባ፣ በጌታ ፊት ጊዜ ውሰድ ነው ይባላል። አረ ይሄን አይፈልግም። ወንድሞቻችን እህቶቻችን አንሰም ይሄን አንፈልግም እኛ። ኦኬ ልክ አይደለም አካሄድ። አንተ ጋር አሁን ያለው ህይወት እግዚአብሔርን ደስ የሚያሰኝ አይደለም። ህይወት ክርስቲያኒቲን ዲዘርቭ የሚያደርግ አይደለም። ተመለሽ ሲባል ምን ጻድቅ ነህ አንተ? አሁን ጻድቅ ነኝ ብለህ ነው የምታወራው ይላሉ አይደል? አሁን አንቺ አሁን ጻድቅ ነኝ ብለሽ ነው የምትናገሪው። ማንም ጻድቅ እኮ የለም። ማንም ጻድቅ እኮ የለም። ከዚያስ ተሻገሪያለሽ። ሃሌሉያ የምታገቢ ባል አፍንጫ ቀጥ ያለ ነው። ይገርምሻል። ጎፈሬው እንደዚህ ብለህ አንቴና ይመስላል። በቃ ያሳደጉ ምናምን ነገር የለም። አታገቢም፣ ዳሪያች አታገቢም እንዴ
ይሄ ለጆሮአቸው የሚመች የሚያሳክክ ልባቸውን የሚያሞቅ ደማቸውን ከፍ የሚያደርጋቸውን ነገር ብቻ መስማት ነው የሚፈልጉት። አሁን ላይ ያለ ነው ማለት ነው። መገሰጽ አንፈልግም። ራይት መገሰጽ አንፈልግም። ትክክል አይደለም አይደለሽንም አንፈልግም። እኛ ኖ ያስከው የምትሄድበት መንገድ ጥፋት ነው ስንባል አንወድም። ኦኬ ሁሉ ጊዜ መስማት የምንፈልገው ልምላሜ ነው። ራይት ሁሉ ጊዜ መስማት የምንፈልገው ስኬት ነው። ሁሉ ጊዜ መስማት የምንፈልገው ተሻግራ አልፋ የሆነ ነገር ይዛ ጨብጣል ገዝታል። አሁን ያስከው መኪና አንተን አይመጥንም፣ አዲስ ትልቅ መኪና ትገዛለህ የሚለውን ነገር ብቻ መስማት ነው ጆሮአችን የለመደው። እሱን ነው የምንፈልገውም ጭምር ማለት ነው። ራይት በግ ነች በግ ነኝ። በጎች አላችሁ። ለበጎች በምንም አይነት መንገድ ምክር አያስፈልግም። ምክር የሚያስፈልገው ለማን ነው? ለግልገሎች። እውነት መስሎት ኤአይ ሃሌሉያ ሰል ኖ ኖ ኖ እህታለሚ እንዴት መሰለሽ፣ አሁን ይሄኛው ነገር በቅርብ የመጣ ነው። ኤአይ ማለት አይደል የሚባለው ምንም በቃ ነፍስም እንትንም እኮ የለውም። እህታለሚ ይሄን ሰሚ እንደዚህ ብታረግ ትመክራታለህ። እንዳትሰበር ግልገል ናታ። አዎ ግልገል ናት። ደግሞ ጠቦቱን ትገልጻለህ ረፋተ ምናምን እያልክ አሁን ምንድን ነው የምለው እኔ አንዳንድ ወንጌላዊ ነኝ ብሎ ኤአይ የሚሰሩ አሉ። ፓስተር ሆኖ መዝሙር ላሰማቸው አሁን ላሰማሽ መስዬ ሰው ገጽጻቸው ዝለፍ። አዎ ተቆጣ፣ ኤርሚ ተቆጣ። ኤፍሬም ባለ ጊዜ ወንድሜ ማለት ነው ወንድምየው። አዎ ተቆጣ። ዶክተር ሸዋል አሁን ምንም እንትን ማስጨበጥ አይደለም። ለማስጨበጥ ይጨበጣል። ደግሞ የሰራውን ሰውዬ ደግሞ ያን ደግሞ ትገልጻለህ። አሁን ፓስተሩን እንዳትመክርልኝም ብራዘር፣ ፓስተሩን ቢቻል አስገብተው ግንድ ላይ አስደግፈው መግረፍ ነው እንጂ አስፈላጊ ከሆነ ማለት ነው መግረፍ። ፓስተሩን አንተም ብሎ አንተም ብሎ መጋቢ ብሎ አንተ ሳትመገብ ነው መገበው ብሎ መግረፍ ነው። የምሬ ነው የምላችሁ። እሺ ላሰማሽ መስዬ ላሰማሽ። በጣም ማስደጋኝ ፓስተር ነው። ስሙን አልነግርም አሁን አላወራም፣ ግን ላሰማሽ። ወንድምነት ደግሞ እንትን ላክልኝ ሰወደኩ ድምፁን ኤርሚዬ ላክልኝ። እሺ አንዳቀኑ እኔ በኤርሚ ከመጣችሁ እሸኛችኋለሁ። እሺ እንደዚህ ያል አንድ እህት ይላል እንግዲህ ምስክርነት መሆኑ ነው። አንድ እህት ቤተ ክርስቲያናችን ጸሎት እየመራች ይላል። ስሚ ጸሎት እየመራች በምትናገረው ርዕስ የሰራሁት ዝማሬ ነበር። ከዛስ ዛሬ ደግሞ ክርብዬ ዘምሬ ሰጠሁት። ለማን? ለኤአይ። ጠዋት ተመርቶ ከሳት መርካቶ። አሁን ይህን ዝማሬ ነው ማፈሪያ። ይህን ሰውዬ ማናገረው ሰው የኔ በጣም ወደው እንዳይነብሬን መሳሳለት የወንድሜ ፓስተር ስለሆነ ነው። ግን ካወራው በኋላ እመጣበታለሁ። ፎቶውን ዘግዝቄ ነው የማወራው እንዴ። ከዛስ ቅንብሩን ሰርቶ ድምፄን ሚክስ አድርጎ እንዲህ ሰጠኝ። ያው ሁሉንም ምናምን ነገር ብሎ ቅንጭብጫቤን ያሳየን። ስሚው ላሰማሽ። ያንተ ይሻለኛል፣ ያንተ ይበልጥብኛል። አንድ እህት ሰበከችና እሷ የሰበከችውን ነው ወደ መዝሙር የቀየረው። እሷ ጸሎት እየመራች ነው። ጸሎት ስትመራ በጸሎት ላይ ርዕስ ወስዳለች። ያንን ርዕስ ነው እንግዲህ እየሰጠው ለኤአይ። በቃ ስለዚህ ከዚህ በኋላ የጸሎት ርዕሶች ጠዋት የቃል ጊዜዎች ሙሉ በቃ አንተ እንዳልከው ጠዋት ሊመረት ነው፣ ከዛም ከሰዓት ገበያ ሊወጣ ነው ማለት ነው። በቃ አረ ከባድ ነው። ምርዚህ ከባድ ነው። ለኤአይ አሁን ምን አድርጎለት ነው እግዚአብሔር ያንተ በለጠብኝ እያለ ያለው? የምሬን እኮ ነው። አሁን ምን አድርጎለት ነው? ምን ጠይቆት ነበር? ምን አደረገለት? የምር እውነት እኮ ነው። የምሬን ነው የምጠይቀው። ቀልድ
ነው። አይ ከባድ ነገር ላይ ነን በእውነት በጣም ቤተክርስቲያን አተኩራ ልትሰራበት፣ ልታስተውልበት፣ ኃይል ልትልበት፣ መግለጫ ልታወጣበት በካውንስሉም በህብረቱም ደረጃ ለቤተክርስቲያን አዌርነስ ሊፈጠር ግድ ይላል። በቃ ለምን ቴክኖሎጂ ነው ከጊዜው ጋር መዘመን በሚባል ነገር መጨረሻ ላይ ልናስቆምበት የማንችለው ደረጃ ላይ ሊደርስ ይችላል። ገባህ አይደል? ልናስቆምበት ደግሞ እኛ ሀገር ደግሞ ይሄ የዩዙ ይሄ ምንድነው የወጣቱ ቁጥር ብዙ ከሚባልባቸው ሀገሮች መካከል ኢትዮጵያ እንግዲህ አንዷ ናት አይደል? በጣም የወጣት ኃይል ያለባት ሀገር ናት እና ይሄ ነገር ከዘመናዊነት ጋር ተያይዞ ቤተክርስቲያንን እንዳይወርሳት እንሰጋለን። ቤተክርስቲያንን እንዳይቆጣጠራት እንሰጋለን። በጸሎት ሰዓት እንዳይከፈት እንሰጋለን። በአምልኮ ሰዓት እንዳይከፈት እንሰጋለን። ስለዚህ የኢትዮጵያ ቤተክርስቲያን ልትነቃው ህዝቧንም ልታነቃ የተገባ ነው ማለት ነው። ያ ኢትስ ቱ ስኬሪ አይደለም? በጣም ደግፈኝ ካለ ኤአዩ እንግዲህ ያለ እግዚአብሔር ድጋፍ የተፈጠረ ነገር ነውና የምንፈልጎ ደግፈኝ እንደሚል አልገባኝም። በሰው ድጋፍ የተፈጠረ ነው ኤአይ ማለት የሰው የአእምሮ ውጤት ነውና ከባድ ነው። ቃላቶች እያጠሩን እየመጡ ነው ወደ መጨረሻ ማለት ነው። እና ቅድም ያነሳው ሀሳብ ነበር በተለይ ከሙዚቀኞች ጋር በተያያዘ ብዙ የጸጋ ስጦታ አለ። ቤካዬ ታውቃለህ እንደምታውቀው የመጋቢነት የነብይነት መንፈስ ቅዱስ የጸጋን ስጦታ እንደሚገባው ለቤተክርስቲያን አከፋፍሎ እንደሚሰጥ በቆሮንቶስ መጽሐፍ ላይ ጳውሎስ አስቀምጦልናል በመልእክቱ እና በጣም የሚገርምህ ሰማይ ድረስ የሚቀጥለው አገልግሎት ግን ዝማሬ ነው። አይ የቃል ጊዜ አይኖረንም፣ የትንቢት ጊዜ አይኖረንም፣ የነፃ መውጣት ጊዜ አይኖረንም ሰማይ ላይ ማለት ነው። ከበጉ ጋር በሚኖረን የተቀረው ኤቨርላስቲንግ የሆነ ህይወታችን የወንጌል ስርጭት አንወጣም። ከበጉ ጋር ለዘላለም የሚቀጥለው አገልግሎት የዝማሬ አገልግሎት ነው። ስለዚህ ይሄ የዝማሬ አገልግሎት እዚህ ራሱ በተቀደሰ መንገድ መሆን መቻል አለበት። ቅድስና ለእግዚአብሔር የሚባለው ነገር ዝማሬ ላይ ይሰራል። በነገራችን ላይ ተደባልቆ አይደለም የሚሆነው። እኔ ካደኩበት ቤተክርስቲያን በመንፈሳዊ ደረጃ አሳድጎኛል ማለት የምችለው ቤተክርስቲያን አለ። የመንግስቱ ወንጌል ዓለም አቀፍ ቤተክርስቲያን ማለት ነው። ነቢ ኤርሚያስ ሁሴን የሚያገለግልበት ቤተክርስቲያን እና ሙዚቀኞች ህይወታቸው ሳይታይ በፍጹም እዛ ቸርች አይዘምሩም። በፍጹም እዛ ቸርች የሙዚቃ መሳሪያ አይጫወቱም። አይገባኝም ነበር ለምንድን ነው እል ነበር። ግን ትክክል ነው፣ በጣም ትክክል ነው። በጣም የተወገዙ ምንጣፍ ስር ብር የሚያደርጉ ነቢያቶች ጋር ሄደው የተጫወቱ ሲመጡ እንኳን ይሸኛቸው ነበር። ለካ አሁን ነው በራእይ መጽሐፍ ላይ ስታይ እኮ አለቃውን ብቻ ቀጥቶ ጭፍሮቹን አልተዋቸውም። አለቃውም ጭፍሮቹም ናቸው መጨረሻ ላይ የሚያልቅላቸው። ተነካክተሃል አይደለም? እዛ የእግዚአብሔር መሰዊያ ላይ መቆም የለብክም። ከዓለም ነህ አይደል? የእግዚአብሔር መሰዊያ ላይ መቆም የለብም። ለምን? ከበጉ ጋር ወይም በበጉ ፊት ከመላእክት ጋር የምናቀርበው ቅዱስ ቅዱስ እያለን 24 ሰዓት የሚቀጥለው አገልግሎት ዳግም የተወለዱ ሰዎች ብቻ ናቸው። አየክ? ሰማይ የሚቀጥለው አገልግሎት ሰማይ ካሉ እንዲሁም ደግሞ ዳግም ከተወለዱት ጋር ነው። ስለዚህ በቤተ ክርስቲያንም ዳግም ያልተወለዱ ሰዎች ይህንን የዝማሬ መስዋዕት ለማቅረብ ተቀላቅለው መግባት የለባቸውም። ጊታር ቢጫወቱ፣ ኦርጋን ቢጫወቱ፣ ፒያኖ ቢጫወቱ፣ ሳክስፎን ቢጫወቱ፣ ዋሬቨር የትኛውንም የሙዚቃ መሳሪያ ቢጫወቱ ኦኬ። ሰማይ
የሆነ ቦታ ጎድሎ ከሲኦል የምንበደረው የለም። እኛ ዳግም የተወለድነን ቅዱስ ቅዱስ እያለን ለዘላለም እግዚአብሔርን እያመሰገንን በፊቱ የምንኖረው። ስለዚህ አሁንም በቤተ ክርስቲያን የዝማሬ መስዋዕት መቅረብ ያለበት ዳግም በተወለዱ ሕይወታቸው በቅድስና ባሉ ዘማሪዎች እንዲሁም የሙዚቃ መሳሪያ ተጫዋቾች ነው መሆን መቻል ያለበት። ይህም ሌላ ኢሹ ነው። ባይዘዌ የሙዚቃ ነገር ከተነሳ ከዛ ዘማሪዎቻችንና ዝማሬዎቻችንን ካነሳን ቀላል ሊመስለን ይችላል። ውስጡ ግን ነገሩ ሰፊ ነው፣ በጣም ሰፊ ነው። እንዳልኳችሁ የሚቀጥለው አገልግሎት የዝማሬ አገልግሎት ነው። ራሱ ወንጌሉ ጋር ስለምንሄድ የምንሰብከው ወንጌል አይኖርም። እዛ ውጣ የምንለው አጋንንት አይኖርም። የወንጌል ስርጭት አንወጣም ወደ ሲኦል። የሚቀጥለው የዝማሬ አገልግሎት ነው። ያ የዝማሬ አገልግሎት ደግሞ ዳግም ተወልደን በዳንን በእኛ በክርስቶስ ተከታይ ክርስቲያኖች ከመላእክቱ ጋር እንዲሁም ከቅዱሳን ጋር አንድ ላይ የምናቀርበው ዝማሬ ስለሆነ አሁንም በየትኛውም ቤተ ክርስቲያን መቅረብ ያለበት የዝማሬ መስዋዕት ዳግም በተወለዱ ሰዎች ብቻ። ሙዚቃውን ሲጫወት ጎበዝ ነው፣ ጊታሩን ሲጫወት ጎበዝ ነው ተብሎ ከሙዚቃ ትምህርት ቤት ተመርቋል ተብሎ ዳግም ካልተወለዱ እንዲሁም ዓለምና መንፈሳዊነትን ከቀላቀሉ ሰዎች ጋር የት ያደርገዋል አይደል? እንዲጫወት የሙዚቃ መሳሪያ which is not right። ትክክል አይደለም። በነገራችን ላይ ትክክል አይደለም። በጣም የተሳሳተ። ልክ እንደሱ ክለብ እየሰሩ ከዛ እሁድ ቸርች ሰርግ ምናምን እያስጨፈሩ ከዛ እሁድ ቸርች ኖ። ሰማይ ተቀላቅሎ ከኛ ጋር አያመልክም እኮ። ለምን አለየለትማ? ለሎዶቅያ ቤተክርስቲያን እንደተነገረው ወይ ሙቅ ወይ ቀዝቅዝ ለብ ብለህ አስቸግረኸኛልና ልተፋ ነው እንደተባለ ወይ አልሞቅም ወይ አልቀዘቀዘም። ለይቶ የቀዘቀዘለት ወይ ለይቶ የሞቀለት ሰው መሆን መቻል አለበት። ለይቶ ዓለምን የያዘ ወይም ደግሞ ወስኖ ደግሞ ጌታን የተከተለ መሆን መቻል አለበት። በተቀላቀሉ ሰዎች የሚቀርብ የዝማሬ መስዋዕት ራሱ መስዋዕት አይደለም፣ አይደለም። እግዚአብሔር አይቀበለውም። ዳግም ካልተወለዱ ሰዎች ጌታ መስዋዕትን አይቀበልም። ይሄ መታወቅ መቻል አለበት። ይህንን ነው የምለው። ቤካዬ በጣም የሚገርመው ነገር መርሲዋ እግዚአብሔር አምላክ አብዝቶ ይባርክሽ። ታውቂያለሽ መቼስ እንደውም አንቺ ሞረዚህ አገልግሎት ላይ ስላለሽ በነበረ በአሁንም ድረስ ስላለሽ ማለት ነውና ከዚሁ ከአገልግሎት አለ ማራክሽ የከተፋ አገልግሎት እንዳለ ታውቂያለሽ። የከተፋ በነገራችን ላይ በናይት ክለብ ሙድ ማለት ነው። አሁን እዚህ ላይ ምናምን ነገር አንሰማ ማውራት ማንፈልገው ምናምን እኛን ሰዎች እኔ በእርግጥ ከዘማሪያን ስለማልቆጠር ነው ነው እና እኛን የሚወክሉናል ቢም ስለማልቀበል ነው ማለት ነው። ግን ብዙ እህቶቻችን ወንድሞቻችን ይቀበሏቸዋል፣ ከነሱ ጋር አብረው ይፈሳሉ፣ ሃሌሉያ ምናምን እያሉ የእነሱን ማይንድ ለመጠበቅ አንዳንድ ጊዜ የሆነን ሰው ለማዳን በትዕግስት አልፊያለሽ ማለት መሰናክል ሆነሽ እንደው የያዘውን ነገር እንዳያጣ ትተሽ ታልፊያለሽ። እና የከተፋ አገልግሎት ለምሳሌ ናይት ክለብ ምናምን የሚሰሩ ዘፋኞች ቢያንስ ወይ 6 ቦታ ወይ 7 ቦታ ነው የሚሰሩ ኮንትራ የሚይዙት 7 ቦታ ምናምን ነገር በሰዓት ምናምን ነገር እዚህ ሰው ከአንደኛው መጠጥ ቤት ወደ ሌላኛው ምናምን ነገር ከአንደኛው ናይት ክለብ ቢያንስ እስኪ ነጋ ድረስ ወይ 10 ቦታ ሊሰሩ ይችላሉ። የከተፋው ማለት ነው። እና እሱ ነገር ተመሳሳይ እዚህ እኛ ቤት ውስጥ አለ። ለምሳሌ የእሑድ አገልግሎት ላይ በጣም ብዙ ቦታ ይይዛሉ። ላጥ ያደርጋሉ፣ ይገባሉ፣ ተቶታ ተደርጎ ይጣሉ፣ ተቶታ ይሄዳሉ ምናምን ነገር እና በአንድ ጊዜ 5 ቦታ 6 ቦታ ማገልገል እተውላ ወደማኒ ማለት ነው። እነሱ ጋር አገልግሎት ሳይሆን እንትን ነው፣ ፕሮፌሽን ነው። በቃ እንደ አንድ የሥራ መስክ ነው።
እንዳንድ የገቢ ማግኛ አድርጎ ስለሚጠቀሙት የሚፈልጉት ገንዘብ ነው። ትከፍላቸዋለህ። እዚህም እዛም እየሄዱ ጧጧጧ አድርጎ ይመጣሉ። አምልኮ አይደለማ ይነው አምልኮ አይደለማ። አምልኮ ግን በእግዚአብሔር ፊት ራስን የምታፈስ ሕያውና ቅዱስ ሰውነትን የሚቃጠል መስዋዕት አድርገህ የምታቀርብበት ጉዳይ ነው አይደል? እንደዛ ነው። እኔ ማቀው እንደዛ ነው። እኔ ሳመልክ ጌታ በቃ ሰውነቴን እግዚአብሔር አምላክ የሚያሸተው እግዚአብሔር አምላክ የሚቀበለው በእግዚአብሔር በዙፋኑ ፊት ሕያው ሆኖ የሚንቀሳቀስ እግዚአብሔር በቃ ሊያውዶ የሚችል እንዲሆን አድርጌ ነው እኔ ማሰበው ራሴን ማቀርበው በሱ ፊት ነው። የከተፋ አገልግሎት የሚያገለግሉም አሉ። እነሱ ቅድም እንዳልኩሽ አንዳንዱ በደንብ ኧረ በኢየሱስ ኧረ እኔ እኮ በጣም ብዙ ነገር ነው። እንደውም ከኔ ይልቅ መርስዬ በጣም ብዙ እንትኑ አላት እዚህ ጉዳይ ላይ። እንደውም ጫት ቅመው ሉሉ መጥቶ እኮ ነው የሚወጡት በእኛ ሀገር። እኔ የአርሲ ልጅ ነኝ። ስለዚህ እኛ ጋር ጫት በሽ ነው። ሰው ቅሞ ሉሉ ከመታ ቡጉ ነው የሚለው። አይኑ ነው የሚፈጠው። አይተኛም። በነገሮች ላይ ተኛ ብትይው አይተኛም። 24 ሰዓት ነው የሚያገለግለው። በቃ አይኑ እንደፈጠጠ እንደበራ ነው የሚቀረው። አይኑ እንደፈጠጠ ማለት ነው። ጫት ቅመው ሳያጣጥሙ ሉሉ መጥቶ ይሄዳሉ። አሁን እንደዚህ ዘማሪዎች ምናምን ነገር በደንብ ነው የማውቃችሁ ስለምንተዋወቅ። እኔ እናንተም ለነገሩ የምትሽከረከሩት እዛው ሐሰተኛ ነቢያቶች አካባቢ ስለሆነ እኔ ብዙም ስለማይገርመኝ ስለማይደንቀኝ ነው ዝም ብዬ። በጭራሽ ግን እኛ ተቋሙ አትገቡም። እኛ ቤተክርስቲያኑ አትገቡም። ትልቆቹ ቤተክርስቲያኑ አትገቡም። አያስገቧቸውም። በነገሮች ላይ መልስ አያስገቧቸው። በጭራሽ ነው የማያስገባቸው እነዛ ሰዎች። በጭራሽ ነው የማያስገባቸው። እስከ ዛሬም ገብተው አያውቁም እነዛ ሰዎች። አደገኛ ጊዜ ውስጥ አለን እንዳልሽውም ይሄ ከህይወት ጋር ገባሽ የህይወት የሞራል ጥያቄ የሚነሳባቸው ምናምን ከቅድስና ጋር በተነካካ ምናምን። እግዚአብሔር ቅዱስ ነው። ሐዋርያ ጴጥሮስ እዚህ አለ የጠራችሁ ቅዱስ ነውና አይደል እንዴ? የጠራችሁ ቅዱስ ነውና እናንተ በኑሯችሁ ሁሉ ቅዱሳን ሁኑ ነው ያለው። በቃ አይደል? ከብሉይ ኪዳን ኤግዘጂሲ ሰርቶ ነው ያመጣው። ከብሉይ ኪዳን መዞ ነው ያመጣው ያንን ጥቅስ። የብሉይ ኪዳኑ እግዚአብሔር ቅዱስ ሆኖ አዲስ ኪዳን ሲመጣ አልተለወጠም። ቅዱስ ነው በቃ። ኦኬ ቅዱስ ነው እግዚአብሔር። ክብር ለጌታ ይሁን። ስለዚህ ለቅዱሱ እግዚአብሔር የሚቀርብ የአምልኮ መስዋዕት እንጂ ኢትስ ኖት ፕሮፌሽናል አይደለም። ይሄ ካይንድ ኦፍ እንትን አይደለም። ገንዘብ መሰብሰቢያ ማግኛም አይደለም። ብቻ ብዙ ነገር ማንሳት ይቻላል። ሳውት አፍሪካ የተፈጠረው ነገር ብቻ አሁን ላይ አልከባብ ግን ኤአይን ተውልን ነው። ኤአይን ተውልን። መሲ እግዚአብሔር ይባርክሽ። በጣም የሚገርም ነገር ነው አንቺ ዛሬ እያነሳሽ ያለሽው። በጣም ከዝማሬ አንጻር ራዕይ ምዕራፍ 7 ላይ የምታውቂው የመጽሐፍ ቅዱስ ክፍል አይደለም ምን ያህል መሰለሽ? መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱ እንስሶች ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔርም ሰገዱ መላእክቱ። ከዚያስ አሜን፣ በረከትና ክብር ጥበብና ምስጋናም ውዳሴ ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ ይላል። ደስ አይልም? በቃ የሚቀጥል እኮ ነው አንቺ መዝሙር እኮ ደስ ሲል በላይኛውም አለ አብረን የምንፈስበት የዘማሬ እንትናችንን ወስዳችሁ ለኤአይ አረግ ጌታ ይቅር ይበላችሁ። ይሄ ፓስተር ግን ይቀጣል። ይሄ ፓስተር ከጓደኛ ከወዳጄ ጋር ላውራ ከአውራ በኋላ ግን ከኋላ ነው የምናደርገው። ከዛ እንገርፈዋለን በደንብ አድርገን እንገርፈዋለን። ትሰሚ ተቀጥሻል መዝሙር ነው ብሎ ዝግንን ናቸው ውርር የሆነ ነገር። ክርስቲያኖች ዘመናዊ የሆናችሁ እግዚአብሔር አዲስ ነው ሁል ጊዜ፣ ግን ዘመናዊ አንሆንበትም። በእውነት ያዝናል። እንዴት ልጆች ብዙ ልጆች እኮ አሉት፣ ብዙ ልጆች ኖረውት እንዴት ልጅ እንደሌለው ይሆናል? እግዚአብሔር በፈቃዴ ደስ እያለኝ ጌታ አመልክሃለሁ ነው የምንለው ወይ በኤአይ አመልክሃለሁ ወይ ደግሞ በሆነ ነገር አመልክሃለሁ? በፈቃዴ ማን ነው የሚፈቅደው? ነፍሴ እያፈሰስኩኝ በአንተ ፊት በፈቃዴ አመልክሃለሁ የኔ ጌታ እንለዋለን። ይሄ ነው እንጂ እንዴት በጣም አሁን የምንወራው ነገር በሙሉ የሆነ የረከሰ ነው። ከእግዚአብሔር አይመጥነውም። መንፈስ ቅዱስ አይመጥነውም በፍጹም። እውነት እኔ እለምናችኋለሁኝ፣ ወንድሞቼ ይለምኗችኋል፣ እህቶቼ ይለምኗችኋል።
እግዚአብሔር አይመጥነውም። ይሄ የምናወራው የምንለው ያልተቀደሰ ነገር እግዚአብሔር ቅዱስ ነው። እግዚአብሔር ቅዱስ ነውና ተቀደሱ። ነገ በሰፈራችሁ እግዚአብሔር ይወርዳልና እግዚአብሔር እንዲወርድ ከፈለግን በቃ ሚካኤል የሚናገረው በዚህ ብሎ ነው። ግርግርና ክርክር አያስፈልገውም። እግዚአብሔር ይውረድልን በየቤታችን፣ በሀገራችን፣ በምድራችን፣ በየቦታው ባለንበትና ፕሊዝ አይ ቤግ ዩ ለምናችኋለሁኝ። በእውነት ውስጤ ሲቃል እግዚአብሔር ቅዱስ ነውና ተቀደሱ። እግዚአብሔር ቅዱስ ነው። በሰፈራችሁ እንዲወርድ ስራችሁ ቦታ ላይ ሞገስ እንድታገኙ በቃ እንድትሰሙ ቃላችሁ ሚዛን እንዲያነሳ እባካችሁ ተቀደሱ። በቃ እግዚአብሔርን ደስ የሚያሰኘው ደግሞ ቅድስና ነው። እውነት ቅድስና ነው እና ተቀደሱ። ዘመኑም እያለቀ ነው። በቃ ኢየሱስ ይሰበክበት። አጀንዳ አትሁኑ ክርስቲያኖች፣ የዳናችሁ ክርስቲያኖች አጀንዳ አትሁኑ። ይቅር በቃ ለሰው እንኳን ይላል አይደል እንደ ጳውሎስ የሚለው ወንድም ስጋ መብላት እንዲህ ያሁኑ ህዝብማ ስጋ አያቆምም በፍጹም። ስጋ መብላት የሚያሰናክለው ከሆነ ተው በቃ ተው ከተባለ ለእግዚአብሔርማ ምንኛ ሜርሲዬ ምንድን ነው ማንተውለት? ይቅር በቃ መንፈስ ቅዱስ ተው ያለንን ነገር እንተዋለን። ትውልድ ተሸክመናልና እንተዋለን። ብዙ ያጎበጠን ትውልድ አለ። ብዙ ልንገራችሁ፣ ውጭ የተወለዱ ልጆች በኡኡታም አይመለሱ ካለ ጸሎት በስተቀረ በምንም አይመለሱ፣ በምክር አይመለሱ፣ በምንም ብትሏቸው አይመለሱም። እንኳን እንዲህ አይነት ነገር ተደባልቆባቸው እና እኛ ምንድን ነው ኢትዮጵያ አድገን ይሉኝታችንን ማን ወሰደው? ለምንድን ነው እንደዚህ ይቆሸሽ ነው? ለምንድን ነው የባለግ ነው? እግዚአብሔር አሁንም ቅዱስ ነውና ተመለሱ እላለሁ። ተመለሱ፣ በቃ ወደ መንፈስ ቅዱስ ተመለሱ። እሱን አስወጥታችሁ በር ዝግት አታድርጉ። ትውልድ አለ፣ የጠፋ ትውልድ አለ፣ በድራግ የተያዘ ትውልድ አለ፣ ሱሪውን አንጠልጥሎ ዝም ብሎ ፀጉሩን ቆጣጥሮ የሚሄድ ትውልድ አለ፣ የተያዘ ትውልድ አለ። እባካችሁን ተመለሱ፣ እባካችሁ። ይሄ ሙዚቃ አንድ ሰው ምን ሲል ሰማሁት፣ ይቅርታ በዛሁባችሁ። አንድ ሰው ምን ሲል ሰማሁት፣ ከዚህ በፊትም ሰምቼዋለሁ። ሙዚቃ እንዲህ ነው፣ ሙዚቃ እንደዛ ነው። እንዲህ ለጌታ በቃ ህዝቡ ካልተስማማው ቢቀር በቃ አንዳንድ ባህሪዎቻችን ከየት እንዳመጣ ነው ከዲመን ነው እንጂ ከሌላ አይደለም። አባታችን ሩህሩህ ነው። ድርቅ የሚል ስፒሪት እንደዛ ነው። በቃ ይሄ ማለት ይሄ ምናምን እግዚአብሔር ላይ እንሰለጥናለን እና ሙዚቃ እንደዚህ ነው፣ ሙዚቃ እንደዛ ነው። ከዛ ዘፈንስ ሰርጎ የገባው ይሄ ነው። በኢየሱስ ክርስቶስ ስም ተገልብጦ ይወጣል። መጨረሻው ነው ይሄ፣ ይወጣል። እና ጌታ ኢየሱስ አብዝቶ ይባርካችሁ። ወንድሞችም እየወጡ እየተቃወሙ ነው በፍጹም እያሉ፣ እኛም ደግሞ እንጸልያለን። ትናንት እንዳልኳችሁ ትንሽ ተናግረን ብዙ እንጸልያለን። እግዚአብሔር ገፈፍ እንዲያደርገው ከምድራችን ላይ ከክርስቲያኑ አካባቢ ላይ የሰው መንፈስ ይሄ ከረባት ለብሶ ሰባኪ መስሎ የቆመውን ዘማሪ መስሎ የቆመውን ገፈፍ ያደርግልናል ጌታና። ተባረኩ። ሜርሲዬ፣ ሁላችሁም ተባረኩ። ዘመንሽ ይባረክ። ልብ ስንጥቅ የሚያደርግ ነገር በቃ ይሄ ነው ማለት ምን ይባላል? መጨረሻ ላይ ያልሽው በተለይ ከእግዚአብሔር ቃል አንጻር እኛ ጋር ይውረድ አይደል? እግዚአብሔር መንፈስ እኛ ጋር ይውረድ። በአምሳሉ ፈጠረን እሱ፣ እስትንፋሱን እፍ አለብን እሱ።
ከኛ የሚወስደው ነገር የለም፣ የሚቀበለው ምስጋናችንን ብቻ አይደል? መቼ ነው ጌታን የተቀበለው ኤአይ? መቼ ነው መንፈስ ቅዱስ የወረደበት? መቼ ተጠመቀ? ዳግም ከተወለዱ ሰዎች ነው እግዚአብሔር የሚቀበለው። ይኸው ሂውዬ እንደተናገረችው ፕሬዘንሱ በእኛ ላይ የሚወርደው በቤታችን ላይ የሚወርደው ለምን አምነነዋላ፣ ተከትለነዋላ፣ እጅ ሰተናል። መቼ ነው ያመነው? መንፈስ ቅዱስ በሰዎች ዘንድ ጌታን በተቀበሉ ቁጥር በተቀበሉ ሰዓት ወይ ሲጠመቁ መንፈስ ቅዱስ በሰዎች ላይ እንደሚወርድ እናውቃለን። ያ መንፈስን መቼ ነው የተቀበለው? መቼ ነው እስትንፋስ እፍ ተብሎስ የተፈጠረው? ኤአይ በማን እጅ ነው የተፈጠረው? ፈጥረን ለፈጣሪ ቅድም እንዳልኩት ይውረድልን፣ ይምጣልን። በቃ ይሄ ነገር ልቤን በጣም ነካው። አሜን። ይውረድልን፣ ይምጣልን። የሚወርድልንም የሚመጣልንም በየእጆቹ ድንቅ ስራ ውጤት በሆነን በእኛ በልጆቹ ከኛ እስትንፋስ የዝማሬን መስዋዕት ሲቀበል ደስ ይለዋል። ይመጣል፣ ይገኛል ሊወስድ። በቃ ቅዱስና ሕያው መስዋዕት በፊቱ የሚቀርብ የሚያሸተው የሚቀበለው ሪጀክት የማያደርገው ከኛ ሲሆን ነው። ከልጆቹ ድንቅ የእጁ ስራ ውጤቶች ከሆነን ከኛ ወስዶ እኮ የሚቀበለው ነፍሳችንን እሱ ነው። የኤአይ እጅ ያለው ማጋ ነው። ነፍስ አለው፣ እስትንፋስ አለው፣ መሳሪያ ነው። የእግዚአብሔር ኃይል ኤአይ ላይ የለም። ኢትስ ቱል ነው። የሰው እስትንፋስ የለበትም። የእግዚአብሔር ኃይል እሱ ላይ ሊሰራ አይችልም፣ በጭራሽ አይችልም። ለማዳን የሆነው የእግዚአብሔር ኃይል የሰው ልጆች ላይ ነው መስራት የሚችለው። ለማዳን የእግዚአብሔር ኃይል ለማዳን። ኤአይ ከምንድን ነው የሚድነው እንዴ? እና ኤላን መስክ እኮ ሚስት እኮ ሰርተዋል አይደል? ሴቶችን ሰርተዋል። ከዚህ በኋላ የሰው ልጆችን አናገባም፣ እነዚህን የኤአይ ሴቶች ነው የምናገባው እኮ ብለዋል። ወዴት እየሄድን እንደሆነ እንወቅ።